ቴምር ሄዳ ድምጽ አለ። እኔ መጨረሻ ላይ ላውራ፣ አሁን ስራ ላይ ነኝ። መጨረሻ ላይ ወደ ቢኒ እንሄዳለን። ተመሳሳይ ስለሆኑ እኔን ታስቀድመኛል። አንድ ጊዜ ጋይስ፣ እኔ ሁላችሁንም አውቃችኋለሁ። አትንገሩኝ ለኔ። እኔ የእጄን መዳፍ ያህል ስለማውቃችሁ አሳስቀምጣችሁም እንዴት እንደሆነ አውቃለሁ እና መናገር አይጠበቅባችሁም። ችግር የለም። ካላወቅኳችሁ ከሁለተኛው ዙር በኋላ በደንብ ስለምንተዋወቅ በሚሰጣችሁ ደቂቃ ላይ ብቻ ሀሳባችሁን ስጡ። እሺ ቢኒ፣ ወደ አንተ ልምጣ። 5 ደቂቃ አለ። እሺ ቴዲ፣ አመሰግናለሁ። እንደ አጋጣሚ ሆኖ ነው አዲስ አበባ ነኝ ያለሁት እና ከዚህ በፊትም 2 ጊዜ አንተ ጋር ስገባ በአጋጣሚ አዲስ አበባ ነበርኩኝ። ምን ይገርመኛል መሰለ ቴዲ፣ በዚህ ግን አቋሜን ላሳውቅ መጀመሪያ። ሁሉም የተለያየ ነገር ስለሚያስቀምጥ እኔ ኢትዮጵያኒስት ነኝ። በብሔር አላምንም። የተወለድኩበት ብሔር አለ፣ ግን በዛ አላምንም። ባላመንኩበት ነገር ደግሞ ብሔር አለኝ ብዬ በአደባባይ አልናገርም። ወደ ዋናው ነገር ስመጣ ቴዲ፣ የዛሬ 20 ዓመትም የዛሬ 15 ዓመትም የዛሬ 10 ዓመትም ተቃዋሚ ሆነን እየጮህን የምንሄድ ከሆነ የሆነ ነገር አለብን ብለን ነው ራሳችንን መገምገም ያለብን። በመጀመሪያ በዚህ አጋጣሚ አሁን ላለው መንግስት ክብር መስጠት እፈልጋለሁ። ይሄም ምርጫ ውሸትም ይሁን እውነትም ይሁን እግዚአብሔር ያውጣው፣ ምርጫ በመደረጉና ኢትዮጵያ ውስጥ መንግስት በመኖሩ እኔ ክሬዲት እሰጣለሁ። መንግስት በመኖሩ እሱ እንዳይኖር ነው የዓለም መንግስታት እንደው ሁሉም ጠላቶቻችን ሲዘምቱብን የነበሩት። በጣም የሚገርበኝ እኮ አሜሪካ ተቀምጦ ያልደረሰኝ ዕቃ የተሻሻጠ ሁሉ ስለ ዲሞክራሲ ለኢትዮጵያ ሕዝብ ሊነግረን ይፈልጋል። በጣም የሚገርም ማለት ነው። አሜሪካ ተቀምጦ ለታጣቂ ጠመንጃ ለሚያስታጥቅ ታጣቂ ገንዘብ የሚሰበስብ ሰው ስለ ኢትዮጵያ ዲሞክራሲ ሊነግረን ይፈልጋል። አሜሪካ ላይ የኖርክበትን ዲሞክራሲ እስቲ ለኢትዮጵያ ሕዝብ ለአንዱ ለእናት ወይ ለአባት ስጥ። በኢትዮጵያ ህገ መንግስት የማንስማማ ከሆነ እስቲ አሜሪካ ያላችሁ ሰዎች እስቲ ቁጭ ብላችሁ የተለያያችሁ ሰዎች እስቲ ቁጭ ብላችሁ ለመነጋገር ሞክሩ። ቴዲ፣ በዚህ መሃል 2 የጽንፈኞችን ድምፅ ላሰማ 30 ሰከንድና አንደኛው ኦሮምኛ ነው፣ አንደኛው አማርኛ ነው። ኦሮምኛውን ተረጉምልሃለሁ አይዲያውን ብቻ። ምንድን ነው የሚለው መሰለ? ማንኛውንም ኦሮሞ ትገላለህ ሲለው መከላከያው አዎ በዚች ኢምፓየር ውስጥ ያለ እችን ኢምፓየር የሚከተል ሁሉ አንገቱን አርዳለሁ ነው የሚለው። ልብ አድርግ። ፋኖ አሁን ደማችን የምትመልስበት ሰዓት ነው። በምርጫ ሰዓት ሴቶች ነጠላ ተሸፋፍ ነው ጻድቅ የሚያጫወታቸው በውስጥ ስንዴ ነዶ የተሸከሙት ቦዲ የለበሱትን ጡታቸውን ተቆርጠዋል። ቦዲውን አብረን ጡታቸውን በቃኝ። ከዚህ በላይ ማለት ልክ ስላልሆነ ለህዝቡም ጥሩ ስላልሆነ አላሰማም። እኔ አሁን ቴዲ፣ እነዚህ 2ቱ ጽንፈኞች ድጋፍ ይኑራቸው አይኑራቸው አላውቅም። ማን ናቸው እነዚህ ተናጋሪዎች? ይታወቃሉ? አዎ ይታወቃሉ። ኦፊሻል እዚህ ቲክታክ ላይ ያሉ ናቸው። በደንብ ነው የሚታወቁት። ብዙ ተከታይ ያላቸው ብዙ ድጋፍ ያላቸው ሰዎች ናቸው። እኔ የሚያሳዝነኝ አሁን ለነዚህ ነው ታዲያ እኔ ሀገሬን አሳልፌ የምሰጠው? 1 ዓመት እንኳን ተስማምተው ቁጭ ብሎ መነጋገር የማይችሉ ናቸው። ይኸውልህ ከርዕሱ ልወጣ እችላለሁ። ለምሳሌ እስክንድር፣ ሶሪ በዚህ አነጋገሪ፣ እስክንድር ትናንትና የት ነበረ? ከትናንትና ወዲያ የት ነበረ? ዛሬ የት ነው ያለው? ነገስ የት ነው ያለው? ሁሉም በፋኖ ይንጠለጠላሉ። ወይ አዲስ አበባ ዋና እንትን ሆነ መታገል አንድ ነገር ነው። የሆነ ከፍ ሲል ዝቅ ሲል ከአዲስ አበባ ወጥተህ የሆነ ቦታ ላይ ተደብቀ ህዝቡን እዛ አስጨርሰህ ትመጣለህ። የሆነ ነገር ሲመቻች ደግሞ የአዲስ አበባ ሚዲያ ብለህ ትመጣለህ። እባካችሁ ሀገራችሁን የምትወዱ ከሆነ ሀገራችንን የምንወድ ከሆነ አንድ አቋም ላይ ብቻ እንጽና። ለምሳሌ ምርጫ ያስፈልገናል፣ በዚህ እንስማማ። ምርጫ ካስፈለገን ደግሞ ምርጫ ላይ የተበላሹ ነገሮች፣ ለምሳሌ አንድ የጉራጌ ሰው ተደብድቧል ከተባለ ለምን ስለሱ ድምፅ አንሆንለትም? አሁን የዛ ሰውዬ እንኳን እኮ ድምፅ እየተሰማ አይደለም። በጣም በሚያሳዝን ሁኔታ በየቀኑ ርዕስ እያነሳን በየቀኑ አዳዲስ ነገሮችን እያነሳን ብዙ በግፍ የሚጨቆኑትን ኢትዮጵያውያን እኮ እየረሳን መጣን። ትናንትና አዲስ ታይምስ ቤት ስከታተል ነበረ። አንድ ኢሳኩር የሚባል ልጅ፣ እኔ ሰፈሩን አውቀዋለሁ። እሱ በቪዲዮ ያሳየበትን ጭር ያለበትን ሰፈር አውቀዋለሁ። ሰፈሩን ያው ከልጁ ጋር ስለምንከባበር መናገር ስለማልፈልግ ነው እንጂ ያሳያቸዋል። ምንድን ነው የሚላቸው? ይሁን ልብ አድርግ፣ ሰው የለም እና ታዲያ በምርጫ ሳሰው እንዲወጣ ነው የፈለከው? መንግስት እኮ አውጇል። መንግስት አውጆ ማንም እንዳይወጣ አላማው ይሄ ነው።
ሀገር መንግስት ያስፈልጋታል። የምትፈልገውን ሰው ምረጥ። በየቤቱ እየሄዱ ስለምኑ አስታውሳለሁ። እኔ ምርጫ ላይ እኔ ባይዘ ምርጫ ካርዱን አልወሰድኩኝም፣ ምክንያታዊ ሆኜ ማለት ነው። ግን ሲለምኑ አስታውሳለሁ። እሱን አሳይቶ እሱን በፕሮፓጋንዳ ይጠቀማል። ተጠቀመው። እኔ ለምሳሌ በፋኖ አደረጃጀቱ ውስጥ ከአርብ ጀምሮ ዝግ ነው፣ ምንም አይነት ምርጫ አንዴ ቃል እሺ፣ ከአርብ ጀምሮ ምንም አይነት ምርጫ አይከናወንም ያለው አካል ምርጫ እንዲደረግ አልፈቀድኩም፣ እኔ ቦታዎችን የተቆጣጠርኩበት ቦታ ላይ እንደዚህ አድርጌያለሁ ብሎ የሰጠው መግለጫ አለ። በፕሮፓጋንዳም ቢሆን እኮ መንግስት በልጧል። የሀገር ቦታዎች እኮ ትናንትና ጉድ እኮ እየሰማን ነበር፣ እያየን ነበር። ከሰዓት በኋላ ላይ ሰው ምርጫውን ጨረሰ። አሁን ሙያ በልብ ብሏል። እንደ ድሮ የሚሸወድበት ታይም ያለ አይመስለኝም። ሰው ከሰዓት ድራፍቶ ሲጠጣ ነበር። ይሄን ስልህ እኔ አሁን ሁሉም የአዲስ አበባ ቦታ እያልኩ አይደለም፣ የተወሰነ ቦታ ላይ ይህንን አይቻልም። ከዛ ባሻገር የደበረው የለም፣ ሁሉም ልክ ነው እያልኩ አይደለም። በጣም ብዙ ችግሮች አሉ፣ በጣም አስቀያሚ ነገሮች አሉ። እነዛን ነገሮች ግን ነክሰን እያስተካከል መሄድ ነው ያለብን። ቴዲ ይቅርታ 2 ሰከንድ ስጠኝ። ይኸውልህ እኔ እያልኩ ያለሁት ምንድን ነው፣ እነዚህ የተቆጣጠራችሁት ቦታ ካለ፣ ምርጫ ያላከናወናችሁበት ቦታ ካለ እሱን አሳዩንና እኛ የምንከራከር። አሁን እኮ ሙሉ 40 ምናምን ቦታ 100 ምናምን ቦታ ላይ እኮ ምርጫ ተከናውኗል። ስለዚህ በምን እንቀበላችሁ ነው? ቴዲ ቴንክ ዩ። እሺ ከልብ አመሰግናለሁ። እሺ ልወጣ ስለሆነ መልእክት ላስተላልፍ። ባለፈው የላኩት ገንዘብ እስካሁን ከአካውንቱ ሮንግ ነው አልደረሰውም እና ደውለው እነሱ እንትን ብለውኛል፣ ማስገባት አልቻልንም ብለውኛል። አገር ቤት የሚሰጡልኝ ሰዎች ስላሉ ማለት ነው። እሺ ልክልሃለሁ። ለሄኖክ አርቲስት ሄኖክ ወንድሙ ይርቲ እግዚአብሔር ልወጣ ስለሆነ እወጣለሁ። እንትን ብዬ ሳይሆን የሆነ ቤት ተደውለልኝ ስለሆነ እወጣለሁ። አለን ደርስ እግዚአብሔር ከክፉ የጠበቀ እድሜና ጤና ይስጥ። ይርቲ አባታችን ለአርቲስት ሄኖክ ወንድሙ ገቢ ስናሰባስብ በነገራችን ላይ ያስገባችሁ ማስገባታችሁን ንገሩኝ በደረሰኝ አጠቃላይ ሪፖርቱ እንደነገራችሁ የፈረጃ ፊልም የሄኖክ ወንድሙ አዲስ ታይምስ ቴንኪው። በዚህ አጋጣሚ ሌሎቻችሁ የሚያስገባችሁ ንገሩኝ። የኒሻን እንግዲህ ሙቪውን እንዲሁም ደግሞ ከገባበት ወጥቶ እንዲያኮራን የገቢ ማሰባሰቢያ ባደረግንበት ይርታቸው ቃል የገባው ነው የነገረኝ። እሺ ጤና ይስጥልኝ አድማጭ ስልክ ላይ አለው። ጤና ይስጥልኝ ቴዶ እንዴት ነህ? አለው። እሺ 3 ደቂቃ ለስቴጅ ላይ ሰዎች ስላሉ እያወራን ባለንበት ጉዳይ ላይ ምንድን ነው ያንተ ሀሳብ? ኦኬ መጀመሪያ በዛ በልጅቷ ጉዳይ ላይ ሰምቼ ስለነበረ ምስክርነትን ብሰጥ ፈቃድ ከሆነ። ኦኬ ሄሎ። እሺ ሙሉ ያደረግከውን ኮንቨርሴሽን ሰምቻለሁ ከልጅቷ ጋር። እጅግ በጣም አፕሪሼት አደርጋለሁ። ልጅቷን መስመር ለማስያዝ ወደ ተለያየ የፖለቲካ አቅጣጫ ሊጠልፏት ሲፈልጉ ከዛ ሁሉ ፕሮቴክት እያደረግ እንደገና ወደ ህግ ያልተያዘን ጉዳይ ወደ ህግ ይዛ፣ በነገራችን ላይ ወደ ህግ ይዛ ብትሄድ እኮ በዚህ መንግስት እንኳን ባይዳኝላት ሌላ መንግስት ሲመጣ ራሱ ኬዟን ልታሳይ ትችላለች። ገብቷል አይደል? ምንም የህግ ጉዳይ ሳትጀምር ነገሯን እንዳታበላሽ ጠበቃን የመረጠችው እሷ ናት። ገብቷል አይደል? ኮንቨርሴሽን ቅድም እየሰማው ነበር አዲስ ታይምስ የሚያቀርበው ነው። ያኔ ያደረከውን ነገር ሙሉ ለሙሉ ሰምቻለሁ። ጠበቃን የመረጠችው ራሷ ናት። ወደ ህግ ውሰጂና በህግ ተከራከሪ። ገብቷል አይደል? ፍትህ ይኑርም አይኑርም ወደ ህግ ወስደህ እስከምትችለው ድረስ ይግባኝ ብለህ ሄደ። ነገም ሌላ ስርዓት ሲመጣ ድጋሚ ያ ፋይል ተጎርጎሮ ዳኝነት ልታገኝ ትችላለህ። ምንም የህግ ስርዓት ሳትጀምር ግን ነገሮችን ራስ እያበላሸ 100% ሰምቻለሁ። 100% በጣም አፕሪሼት የሚደረግ ነገር ነው ያደረከው። እሷን ፕሮቴክት እያደረካት መስመር እንድትይዝ ያደረካት። ፖለቲከኞች ደግሞ ወደ ፖለቲካ አደባባይ ላይ በትለፈልፍ ምን ታመጣለህ? ምንም አታመጣም። እሺ ፍትህ ላታገኝ ትችላለች። አዎ ላታገኝ ትችላለች። ገብቷል አይደል? ላታገኝ ትችላለች። እሺ ግን ወደፊት ስርዓቱ ማስገባቱ ነው የሚሻላት አሁንም ለሷ። እሺ ወደ ምርጫው አስተያየት ልስጥ። ምርጫውን በሚመለከት እንዳለመታደል በሀገራችን እነ ኬንያ በጸሎት ሊያስቡን፣ እነ ጋና በጸሎት ሊያስቡን ማለት ይጀምራሉ። ጋናዎች በጸሎት ሊያስቡን፣ ኬንያ በጸሎት ያደገውን ሀገር እዚህ አሜሪካ አውሮፓ የምንኖርበትን እሱን ልተው።
ኦቨርኦል የአፍሪካ ምርጫ ወይም የኢትዮጵያ ውስጥ ያለ ምርጫ ስልጣን መያዝ የሚፈልገው ህዝብ ለማስተዳደር ነው። አልቀበልም። እሱ ስልጣን የሚፈልገው ስልጣን ላይ ያለው የህዝብ የማስተዳደር ጉጉት አይደለም ያለው እንደ ሀገር። እኔ ማንም ፖለቲካ ደጋፊ አይደለም፣ እንደ አንድ ኢትዮጵያዊ ነው የማወራው። ጥቅምና ኢንተረስት ስላለ ነው ስልጣን ላይ ያሉት የማይወዱት፣ ስልጣን ላይ መውጣት የሚፈልጉትም ወደ ስልጣን የሚጓጉት ጥቅም ስላለ ነው እንጂ ህዝቡ አገልገልማ ቢሆን ስልጣን ላይ ያለ ሰው ስልጣንን የምትለቅበት ነገር ይመጣል ከተባለ በእኔ ላይ መፈንቅለ መንግስት ከመጣ 100,000 ሰው ይታረዳል ምናምን ከስልጣን አልወርድም ብሎ ሙጭጫ የለም። አልፈለጋችሁኝም፣ ችግር ፈጥሬያለሁ፣ የሚረከብ ሰው አዘጋጁ፣ አስረክባለሁ፣ እናንተን ለማገልገል ነው ይሄዳል። እና ወደ ስልጣን የሚመጣውን ሰው ደግሞ በዚህ አጋጣሚ እኔ ለመንግስትም ምክንያቱም እያወራን ያለነው በኢትዮጵያ ጉዳይ ነው። ታጣቂ ኃይልም ለምትደግፉት መንግስትንም እየደገፋችሁ ለምትፋንኑትም ጭምር ነው የምነግረው። አንዳንድ ስም መጥራት አልፈልግም፣ የመንግስት ደጋፊ ነን ብለው የሚፋንኑ አሉ። ነገር ሲቀየር ደግሞ አንተ ደግሞ ተገልብጠህ ተቃዋሚ ሆነ ደብር ይችላል። ይሄ ነው የሚቀጥለው። የታጠቁ ኃይላትን የምትደግፉም አሁን እዚህ ኦንላይን ላስቴት የምትሰጡ ሰዎች ሪሊ እድሉን ቢያገኝ የታጠቀ ኃይል መጥቶ አፍረስማሪ እንዲገዛኝ ዝም የምፈቅድልህ ይመስላል? 3 ሴቶች በፊት ለፊት ግንባራቸውን ብሎ የረሸነ ታጣቂ ኃይል ውስጥ እውነተኛ በአማራነቱ በማንነቱ ከፍቶት መሮት ኮዝ ኖሮት የታገለ የሚታገል ሊኖር ይችላል። ኦፍ ኮርስ እንደ አፍረስ ማረን ያለ ሰው አስቀምጣችሁ ሴት ልጅን በግንባሯ የሚላትን ነገ ሀገር እመራለሁ ብሎ የሚመጣ ሰው አንፈልግም። ስልጣን ይዞም ደግሞ በሀገራችን ላይ የሚቀልድ የፌክ ምርጫ አንድ ሸዋፈራ ንግግር አለ። ጥርሴት ልማዱን ነው አይኔን አታስቃለ። የምን ምርጫ ነው? የምን ምርጫ? አሁን እኮ ይኸውልህ ሄዶ በጣም ስለ ምርጫው እኔ ከምርጫው በኋላ የሚያስፈራኝ ነገር አንደኛ መንግስት ውስጥ ያሉ ሰዎች ራሳቸው መንግስት ሊበሉት ይችላሉ ከዚህ ምርጫ በኋላ። ሁለተኛ የራበው ህዝብ መራራ ጉዲና እንዳለው መንግስት ሊበላው ይችላል። ሸፋፍነ የውሸት ምርጫ ማድረግ የትም አትደርስም። እንደገና ደግሞ በህዝብ ላይ ግፍ ማድረግ ደግሞ ግፍ ተፈጽሞኛል ብለህም ደግሞ ወደ ስልጣን ልትመጣ የምትችልበት ነገር የለም። ምናልባት እንደው ሌሎቻችን በኢትዮጵያዊነት በማንነቱ ምክንያት ማንም መገደል የለበትም። አማራ በመሆኑ ኦሮሞ በመሆኑ በማንነቱ መገደል የለበትም። ስለዚህ ይሄ ምርጫ ሌላ መዘዝ ይዞ የሚመጣ ምርጫ ነው። በነገራችን ላይ አሁን እኛ ስለ ብሔር ፖለቲካ ነው የምንለው። አሁን የሃይማኖት ፖለቲካ እየተጀመረ ነው። ስም ልጠራል ይችላል። እሺ ሃይማኖቱን ተውና ፕሮቴስታንቱ የኔ ገብቷል አይደለ? አልጠራም። እሺ ግን ምንድነው እሱ አሁን በሃይማኖት መጓደን በብሔር መጓደን በዚህ ሁሉ ውስጥ ነው ምርጫ እየተደረገ ያለው። የተለያየ ኢንተረስቶች አሉ ሀገሪቷ ላይ የሚደረግ። ስለዚህ ምርጫው ምንም ፍትሃዊ ሊባል የሚችል ምርጫ አልተደረገም። ከምርጫ በኋላ የሚመጣው መዘዝ ከባድ ነው የሚሆነው። ፓስተሮቹም ቢረጋጉ፣ ቄሶቹም ቢረጋጉ፣ ሼኮቹም ቢረጋጉ ሀገራችን ወደ ሰላም ብትመጣ ይሻላል። ምርጫው ምንም የሚፈታው ነገር የለም፣ ሌላ መዘዝ ነው ይዞ የሚመጣው ለማለት ነው የምፈልገው። ከዛ ባሻገር ሰከን ብንል የብልጽግና ደጋፊዎችም ሰከን ብትሉ ብጥ ባትሉ፣ የታጣቂ ደጋፊዎችም ታጣቂ ውስጥ ያሉ ህዝባቸውን የሚበድሉ ፍለፊት በግንባር የሚረሽሙ ሰዎችን ወይ ከፍለፊታቸው ብታስወግዱ ጄኒዮን ሰዎችን ብታመጡ ለሀገር የሚበጅ ነገር ላይ ብናስብ ይሻላል። አመሰግናለሁ። እሺ እግዚአብሔር ያክብርልኝ። እሺ ቴምር አለሽ? ወደ ቴምር እንሄዳለን። ቴምር ሬዲ ነሽ? ካልሆነሽ ወደ ኢወርልድ እንሄዳለን። እሺ ስራ ላይ ልትሆን ትችላለች። ቀደም ሲል እንደነገረችን ኢወርልድ አለው። ቴዲ እንዴት ነህ? ደህና ነህ ወይ? አለው በምህረቱ አለው በምህረቱ አለው። እሺ አዎ ምህረቱ ደግፎን እንግዲህ 1900 ፌስቡክም አለ። ወደ ሳተላይቱ ያብቃ ልበልና ትደርሳለም። ደግሞ ተስፋ እናድርግ። ተስፋ የሚያስቆርጡ ነገሮች ብዙ ናቸው እና ለብልጽግና ምርጫ አሁን የተወሰነ ወደ ደቡብና አሁን ወንድሜ እንደምለው በሃይማኖት በምናምን ለጠለፉት እኔ ምርጫን በተመለከተ ፖለቲካ ስኩል የምንማረውን ልበል። ግሪኮች ናቸው የጀመሩትና ግሪኮች ውስጥ ሶቅራጥስ የሚባለው ይሄ ያልተማረ ሁሉ ዝም ብሎ ይምረጥ እንደ ስል ፕላቶ ሺፕ ኦፍ ዘ ስቴት በሚለው ላይ እንደ መርከብ ይነዳ ቢባል መርከቡን ታዲያ ማንም ዝም ብሎ ይነዳል? እንደ የሰለጠነው ይነዳል ብሎ አገርን የሚመራውን የሚመርጥ የሰለጠነ ይሁን አለ። ከዛ አርስጣጣልስ እኛ የምንለው መጣና
ሰውን አሰልጥኑ አስተምሩ ነው ያለው። እኔ ተነስቼ ኢህአዴግን ዩኒቨርሲቲን በመክፈቱ ዩኒቨርሲቲ የሚገባበት መንገድን በመስራቱ ላድንቀውና አሁን በሐዘን ትግራይና አሁን 140 ተዘጋ የምትለው ኃላፊዋ ስሟን አልጠራም እኔ መጥፎ ነገርም አልልም ተዘግቷል ያለችውን በስም እንግዲህ አሁን እየቆጠርኩ ነው ለራሴ ወደፊት ምን አገሬ ምን እንደምትሆን አገር ለኔም ላንተም እዚህ 1900 ምናምንም ሁሉ እኩል ናት። ይሄ አንዱ በደንብ የሚወድ ሌላው በደንብ የማይወድ መሆኑ ያሳዝነኛል። ትግራይ ምርጫ ይደረግ፣ ድርድር ቁጭ ይበሉ። ህወሓት ብሎ አሁን ወንድሜ እንዳለው ነገ ሲገለበት ደግሞ ተቃዋሚ ይሄ ሸብረክ ብሎ ለመምጣት ነውና ምርጫው በከፍል ተካሂዷል ብንለው ጥሩ ነው። እዛ ላይ ከቀልዶቹ መሃል መቃብሩን ተነስቶ የሚባለው የሞቱ ሰዎችን ስለመዘገቡ ነው። ቅኔው ያውቃል፣ የኢትዮጵያ ሕዝብ ቅኔ ስለሚያውቅ የሞቱ ሰዎች ብዙ ስም ስላለ ያችን ድሮ ዘፈንም እኮ በኢትዮጵያ ስም አትዝፈን ብሎ ጣሊያ ሲያደርግ በሴት ስም አንቺ ወረተኛ የምትባለው ኤርትራን ነው እንግዲህ ያሉ ያ ድሮ አይፈቅድም። በኢትዮጵያ ስም አትዝፈን ተብሎ በሴት ዘፈን እንደባለው ዛሬ ኢትዮጵያውያን ከመቃብር ወጥቶ ሰው ብለው አይቶ ነው ስሙን የሞተ ሰው ስም አይቶ ነው። እኒሃው ጊዜን ለመጠቀም ያህል ግሪኮች የጀመሩትን 1788 መሰለኝ አሜሪካኖቹ 78 መሰለኝ የመጀመሪያ የመረጡት። እንግዲህ ኢትዮጵያ ያኔ ነበረች አይ ቲንክ ኤራው ፕሪንሰስ የሚባለው ነበር መሰለኝ አንሸንት ሀገር ከምርጫ ተገላ ነው የቆየችው። ግን ሰባተኛው የተባለው ያው የኢህአዴግን ምርጫ ካሉ ያንን ምርጫ ያመጣው እናውቋልና ያንን እንደ ጠላት አድርገን ኢትዮጵያን አሁን ወደ መገንጠሉ ጋር መግፋቱን ብንተወው ይሻላል። ስጨርሰው ምርጫ በደቡቡ በኩል ተካሂዷል። ትላንትና ብዙ ተቃውሞ ገጥሞኝ ነበር። ደስ ብሎኛል፣ አስተምሮኛል። ደቡቡ ይሄ ዌስተርን ካልቸር ይባላል። መንግስትን አትንኩ፣ መንግስትን እግዚአብሔር ይሾማል የሚለው የዌስተርን ፖለቲካል ካልቸር ነው። እኔ የተማርኩት ሃይማኖት ትምህርት ቤት ነው። አትንኩ ነው። መንግስት አንደ ከተመረጠ ከመመረጡ በፊት ግን ፍሪ አሁን አዲስ ጀምሯል ታይምስ ፍሪ ፌር እንደ ዲሞክራቲክ እንዲሆነ አድርግ አስቻይ ሁኔታ ብለውታል። አሁን ኮንዱሲቭ ኮንዲሽን ፈጠሩ። ከተመረጠ በኋላ ግን አትቃውሙ። ይሄ እኔ ፒኤችዲ ሌብል ላይ እንግዲህ የነገሩን ነው ያስተማሩን፣ እንደዛ ነው ያሉን ነው። እኔ መንግስትን ቢመረጥ አልነካውም። ግን መንግስት አጭበርብሮ ሌላውን አታሎ አሁን ልጅት ቤት ነኝ የተመረጠ መንግስት የሚነካው ነው ብሎ ህዝብን መግደል ትላንት እንዳልነው የአእምሮ ጤና ችግር ነው። የኔንም ክስ ላይ ነኝ። አዎ የኔንም ክስ ላይ ነኝ። እግዚአብሔር ይስጥልን። እዚህ አድማጭ ሁሉ ይፍረድ። ምርጫ ወደ ደቡብ ኦሮሚያንም ጨምሮ ተካሂዷል። ሰሜኑ ክፍል ምርጫ መካሄድ አለበት። ሪፕሬዘንቴሽን ነው። ተወካይ የየት የኢትዮጵያ ተወካይ ነው የሚያስፈልገው። የሀገሪቱ ከእያንዳንዱ ቦታ እንደራሴ ብሎ ኃይለ ሥላሴ ጊዜ ከተካሄደውም ዝቅ ብሏልና እየተለማመድ ነው የሚባለውን እንትን ለማያቅሽ ታጠኝ ብዬ ላብቃ። ምርጫው አልተደረገም፣ በክፍል ተደርጓል ብዬ ነው ማምነው። እሺ የሆነ ነገር ልበልና ወደ መጨረሻ ዙር ወደ እናንተ እመጣለሁ። ቀደም ሲል ላነሳው ጥያቄ አሁን እናንተ መመለስ ያለባችሁ በተቃዋሚ ጎራ ላይ ያላችሁ ፖለቲከኞች እስኪ ራሳችሁን ተመልከቱት። አሁን እኛ ብዙ ጊዜ የጋራ የምንለው ነገር ላይ ሀሳብ ስንሰጥ ጎበዝ ነን። ምሁሩም መሀይሙም የከሰረውም ያተረፈውም በቃ ይተባበራል። እንደ ቆላ እሳት ሁሉን እየበላ እርጥቡንም ደረቁንም እየበላ እንደሚሄድ በጋራ የምንለው ነገር ላይ አንድ አይነት ሀሳብ ስለሆነ የምንወረውረው የተስማማን ይመስላል። በተናጠል እርስ በርሳችሁ በምታደርጉት ትግል ላይ እናንተን ፈንጠር ብሎ የሚያይ ሰው እውነት እናንተውን በለስ ቀንቷችሁ ወደፊት ማርች ማድረግ ብትችሉ ከእናንተ የተለየ ሀሳብ ያለውን ሰው አንድ ቀን ታሳድራላችሁ? ዲሞክራሲ ምን እንደሆነ እናንተ ተለማምዳችኋል። ለዛ ማሳየው እናንተ እንኳን በምታደርጉት ትግል ላይ የተለየ ለምሳሌ በአማራ ፋኖ ውስጥ እስኪ አማራ ልጆች አሁን ተሰብስበው ቁጭ ይበሉ።
ቁጭ ብሎ ምሳሌ ነው አማራ ያልኩት እንጂ አማራ ጋር ብቻ አይደለም፣ ሁሉም ጋር ነው ያለው። አንድ የአማራ ልጅ የተለየ ሀሳብ ከገባንበት ችግር የምንወጣው በዚህ መንገድ ነው ብሎ ቢናገር ከማጆሪቲው የተለየ ሀሳብ ቢያንጸባርቅ ያ ልጅ የሚደርስበት ምንድነው? ወይ ያቺ ልጅ የሚደርስባት ምንድነው? ቤተሰቧ ይዘቀዘቃል፣ ፎቶ ይዘቀዘቃል፣ ብአዴን ነው ይባላል፣ ውጣ ከትግላችን ይባላል፣ ሰርጎ ገብ ይባላል፣ ግደሉት ይባላል። የደረሰባችሁ ታውቃላችሁ። ዘን ያኛው ልጅ ደግሞ በጋራ ጉዳይ ከእናንተ ጋር ድምፁ አንድ ይሆናል። ሰብሰብ ብላችሁ ስትቀመጡ ደግሞ የሀሳብ ልዩነት እንደ እናቱ ገዳይ ነው የምናሳደው። ይሄ ውሸት ነው። ኦኬ እናንተ ያልተለማመድ ይሄ ሁሉም ጋር አለ ነው። ሄዱ ሌሎች ጋር ሄዱ። ምናልባት ቋንቋቸውን ስለማትሰሙት ምናምን ሊሆን ይችላል እንጂ ሁሉም ጋር አለ። ህዝብ እናንተ ጋር ተስፋውን እንዳይጥል እናንተን ሲያ ያስፈራዋል። አሁን ህዝብ ቀደም ደውሎ የተናገሩ ሰዎችን ሰምታችሁ ከሆነ ኦኬ መንግስት አልተመቸንም፣ እናንተን ስናይ ደግሞ የበለጠ ታስፈሩናላችሁ ይላል። የሀሳብ ልዩነት እያስገደለ እያሰደደ ስም እያሰጠ ቤተክርስቲያን እንደገባችሁ ውሻ እያሰደደ በለስ ቀንቷችሁ ወደፊት ብትመጡ ምን አይነት ስርዓት ነው ኢንስቶል የምታደርጉት? ለገዢው ፓርቲ ደግሞ ሰዎች በተደጋጋሚ እንደምናገረው እነዚህ ነፍጥ ያነሱ ሰዎች ነፍጥ እንዳያነሱ ማድረግ የሚቻልበት ብዙ መንገድ አለ ብዬ አምናለሁ። ከነዚህ መካከል አንዱ በሰላማዊ መንገድ ለመቃወም ወይም ለመታገል ቢሮ የከፈቱ የፖለቲካ ፓርቲዎች ልዩ ትሪትመንት ያስፈልጋቸዋል። እንዲሁም ለምሳሌ የፖለቲካ ፓርቲ መስርተው ቢሮ የሚከፍቱ ፖለቲከኞች መብታቸው የሚጠበቅ ነው። መጀመሪያ የመጫወቻ ሜዳው ተሰምሮ ከዚህ እስከዚህ ፋውል ነው፣ ከዚህ እስከዚህ ፋይን ነው ብለህ ካሰመርክ በኋላ ያን ፋይን የሚባሉን ወይም ደግሞ ቀይ መስመር ካላለፉ በስተቀር ብትንከባከባቸው፣ የሀሳብ ልዩነት እንዲኖር ብታደርጉ፣ ህዝብ ግራ ቀኙን አይቶ እንዲመርጥ ብታደርጉ ነፍጥ ይዞ ጫካ የሚገባ አካል ይኖራል ብዬ አላስብም። አንደኛ ማህበረሰቡ ማኖሮ ምን አባቱ ሊሰራ ነው ጫካ የሚገባው? ይሄ እዚህ ጋር የምናደርገው ፍጭት መሀል ከተማ ላይ ቢኖር በሰላማዊ መንገድ ብትፋጭ፣ ይሄ አእምሮ እንደጎደላቸው ይሄ ፍለጠው ቁረጠው እንትን ነው ምናምን የሚለውን ትተን ማለት ነው። ማንም ፖለቲከኛ ብሔርን የመሳደብ ግለሰቦችን የመሳደብ ወይ ጥላቻና እልቂት የማይሰብክ እስከሆነ ድረስ ሀሳቡን በነፃነት ለመሸጥ እስከ ተቋቋመ ድረስ ፓርቲ መስርቶ ጥበቃ ተደርጎለት ሳይዋከብና ሳይንገላታ ሀሳቡን እንዲሸጥ ቢደረግ ጫካ ይገባል ብላችሁ ታስባላችሁ? ይህን ደግሞ ፖለቲካ ፓርቲዎች ጫካ ወይም ደግሞ ታጣቂዎች ጫካ እንዳይገቡ የአንበሳውን ድርሻ መወጣት አለበት መጫወት አለበት ብዬ ማምነው እኔ ጀቱንም በጀቱንም የያዘው መንግስት ነው ብዬ ነው ማስበው። ጃንሆይ ከስልጣን ከወረዱ በኋላ ወርቃማ እድል በእጃችን ነበር። ደርጎች ከሶስተኛ ክፍለ ጦር የመጡ ሰዎች ደርጎች ምህዳሩን አስፍተው ቢሆን ኖሮ ዛሬ እዚህ መውጫ አጣ ዙሪት ውስጥ ባልገባን ብዬ አምናለሁ። እነ መኢሶን፣ እነ ኢሃፓ፣ እነ ሰደድ በሏቸው የመንግስቱ ኃይለማርያም ፓርቲዎች፣ እነ ኢጫት፣ እነ ወዝሊግ ምናምን የሚባሉ እነዚህ ፓርቲዎች አትሊስት ሀሳባቸውን ሸጠው የመጀመሪያው ሪፐብሊክ ስርዓት ነው ከንጉሳዊ ስርዓት ወደ ሪፐብሊክ ስርዓት የመጣንበት ኢን ሂስትሪ ያችን ወርቃማ ዕድል የሶስተኛ ክፍለ ጦር ሰዎች ባያከሽፉት ኖሮ ዛሬ እዚህ የድንጋይ ዘመን ፖለቲካ ባላራመድን፣ ሌሎችም ጫካ ባልገቡ ነበር። እንዳሉት እኛ የኢትዮጵያ ሕዝብ አደራ አለብን። ስልጣኑን ወይም ደግሞ ፖለቲካው ለፖለቲከኞች ሰጥተን እኛ ወታደሮች ነን፣ ወደ ካምፓችን እንመለሳለን ብለው ለኢትዮጵያ ሕዝብ እንደተናገሩት ያኔዎቹ እነ አጥናፉ አባተ እነ መንግስቱ ኃይለማርያም ይሄን አድርገው ቢሆን ኖሮ ኢትዮጵያ ዛሬ የሚያጓጓ ዲሞክራሲያዊ ስርዓት በነበራት። ኦኬ ከዛ በኋላ የመጡት ኢህአዴጎች ያለፉት 27 ዓመታት ያልሰራኸውን ነገር አሁን ራሱ እንዴት ነው የምትጠብቁት? ያለፉት 27 ዓመታት ተቋማት ገንብታችሁ ነበር። ኢትዮጵያ ውስጥ ተቋም ኢንፍራስትራክቸሩ አለ፣ ፊዚካል ኢንፍራስትራክቸሩ አለ። ነፃና ገለልተኛ የሆነ ፍርድ ቤት ነበር። የብርቱካን ሚደቅሳን ኢንተርቪው ያደመጠ ሰው የነበረውን ስርዓት በቃ መገንዘብ ይችላል። በተለይ በፍርድ ስርዓት ብርቱካን ሚደቅሳ ስዬ አብርሃ ላይ ፈረደች። አንድ ተራ ፖሊስ ምን አገባሽ ምን አባቷ ብሎ ወረወረው።
ነፃና ገለልተኛ መከላከያ ሰራዊት ነበር። ነፃና ገለልተኛ ፖሊስ ነበር። ነፃና ገለልተኛ ሚዲያ ነበር። አትሊስት እንኳን የተለያየ አይነት ሀሳብ የሚንሸራሸርበት ፓርላማ ነበር። ያለፉት 27 ዓመታት ምን ሲሰሩ የኖሩት እኚህ ሰዎች? ያልሰሩትን አሁን ይጠይቃሉ እኮ። ተቋማት በፕሮሰስ ነው የሚገነቡት እኮ። ደርግ ሲጀምረው ከደርግ በኋላ የሚመጣው ያስቀጥሏል። ከዛ በኋላ የሚመጣው ያስቀጥል። ቼን ነው። ኦቨርናይት ኢንስቶል የምታደርገው ነገር አይደለም። ስለዚህ ልክ ዘሞመንት 4 ኪሎ ስትወጣ ያልሰራኸውን ነገር ማድረግ እየቻልክ ማድረግ ሳትችል አልፈ ግማሽ የተንዘላዘልክ፣ ግማሽ ውስኪ የተራጨ፣ ግማሽ ማለት 100% እኔ እንደሌሎቻችሁ ዘመኑ የጨለማ ዘመን ነው እያልኩኝ አይደለም። ግን አንድን ሀገር እንደ ሀገር ሊያስቀጥላት የሚችል ተቋማት አልገነቡም ብዬ አምናለሁ። ቢገነባ ኖሮ ማንም መጣ ማንም አትሊስት 5 ተቋማቶች ባለፉት 27 ዓመታት ተገንብተው ቢሆን ኖሮ ዛሬ በሀሳብ ተፋጭቶ ያሸነፈ ህዝብን ያሳመነ ፐርሱዌድ ያደረገ የፖለቲካ ፓርቲ ስልጣን የሚመሰረትበት ስርዓት ይኖረን ነበር። ለገዢው ፓርቲ ብቻ ሳይሆን ለተቃዋሚዎችም ተመሳሳይ ድምፅ እድል የሚሰጥ ሚዲያ ቢኖር ኖሮ ገዢው ፓርቲ ብቻ ሳይሆን ተቃዋሚዎችም ሲጠሩት የሚዘግብ አንዳንዴ እኮ እኔ ሳለማምድ እኮ ስትሬንጅ ነው የሚሆኑባቸው። ዛትሷ የሚሳደቡት እነ ስዩም ተሾመኔ ነው። እንዴት ነው ይሄ ልጅ ለነ ልደቱም እድል የሚሰጠው እንዴት ነው ምናምን የሚሉት እኮ ስላለመዱት እኮ ነው። ለልደቱም እድል ካልሰጠ፣ ለአብይም እድል ካልሰጠ፣ ሁለቱ ተፋጭተው ህዝብ እንዲፈርድ ካላደረክ የአንድ ኤኮ ቻምበር ነው ማለት ነው። ሚዲያዎች ራሳቸው ነፃና ገለልተኛ ሆነው እንዲዘግቡ መጀመሪያ የመጫወቻ ሜዳው ተዘርግቶልን ቢሆን ኖሮ አንደኛ ትውልድም እንደዚህ ባልተንገላታ፣ ዜጎቻችንም ግራ ባልገባቸው። አሁንም እኔ የማነሳው ነገር የተቋማት ጉዳይ ወሳኝ ነው። ተቋም መንግስት ቢኖርም ባይኖርም ሀገርን እንደ ሀገር የሚያስቀጥል ነገር ነው። ዝም ብለህ ከአልጋ ተነስተህ በአንድ ጀንበር ይሄ የምተክለው ነገር አይደለም። ተቋም አንዳንድ ነገሮች በፕሮሰስ የሚሆኑ ነገሮች ናቸው። ለዛ ግን ተስፋ ሰጪ እንቅስቃሴ ውስጥ ነን ወይ? የተበላሹ ነገሮች ነበሩ። ማድረግ ሲገባን እንዝላል ሆነን ያሳለፍናቸው ጊዜያቶች አሉ። አሁን ያ እንዴት ነው የሚስተካከለው ነው። እንደዚህም ሆኖ ግን አሁንም ያለፉ ሰዎች ይሄን አላደረጉምና አሁን ስልጣን ላይ ያላችሁ ደግሞ ኦኬ እነሱ ስላላደረጉት ብላችሁ ማለፍ የለባችሁም የሚል እምነት አለኝ። በተለይ በተቋማት ግንባታ ላይ በተለይ በፖሊስ፣ በፍርድ ቤት፣ በምርጫ ቦርድ፣ በመከላከያ ሰራዊት፣ በሚዲያ እነዚህ ላይ መስራት አለባችሁ የሚል እምነት አለኝ። እነዚህ ካሉን አብይ ኖረም ማንኖረም ሀገር ይቀጥላል። መለስ ኖረም ማንኖረም ሀገር ይቀጥላል። የምትመጡም ሰዎች ይህን ኢንስቶል ስለማድረግ ነው። ተቋማቶችን አሜሪካ የሚያሰኘው እኮ ተቋም ነው። ካናዳ የሚያሰኛት እኮ ሀገር የሚያሰኛት ተቋም ነው። ማርክ ካርኒ ሞተ ኖረ በአንድ ጀመር። ኦኬ ከሞተ አንድ ነገር ነው። አገር አትፈርስም። ዛሬ እኮ እኛ ሀገር ላይ አንድ የወረዳ ባለስልጣን እኮ በመኪና አደጋ ከሞተ እኮ እሳት ነው የሚነደው። ስለዚህ እኛም ስናወራ ግብዓት ሊሆን የሚችል ነገር ነው። ሀገራችንን እንደ ሀገር ላይ ያስቀጥል የሚችል ነገር ላይ ነው ማሰብ ያለብን የሚል እምነት አለን። ልጆች ማደግ አለባቸው። ትውልድ መቀጠል አለበት። እኛ እናልፋለን፣ ሀገር ይቀጥላል። ሀገር ሊቀጥል የሚችልበትን ነገር ደግሞ ኃላፊነት የሚሰማቸው አካላቶች ማድረግ አለባቸው። አንድ ሺህ እርምጃ ከአንድ ይጀምራል። በተለይ ግን የፖለቲካ ፓርቲዎች ከምንም ነገር በላይ እኔ እችል ልበልና ወደ አንተ እንሄዳለሁ። የፖለቲካ ፓርቲዎች ቢያንስ ምህዳሩን የማስፋት ኃላፊነት ያለበት መንግስት ነው ብዬ አምናለሁ። ጀቱንም በጀቱን የሚያዘው አካል መንግስት ነው። እነሱ ካልተንገላቱ፣ ካልተዋከቡ፣ ካልታሰሩ፣ ካልተገደሉ እነሱ በነፃነት ሀሳባቸውን መግለጽ ከቻሉ ኃላፊነት እንደሚሰማቸው ሆነው ታጣቂዎች ጫካ ይገባሉ ብዬ አላስብም። ከዚህ አዙሪቱ ስለመውጣት እዚህ ላይ ነው ማተኮር ያለብን ለማለት ያው። ክብራትና ክብራን የሰማችሁትን ይባርክላችሁ። ወደ አንተነህ አብርሃም እንሄዳለን። 1 2 3 3 2 1 ኦኬ። አንተነህ ይሰማል? አንተነህ ቆይ አንተነህ ኦኬ መጣል። ይሰማኛል። አንተነህ ይሰማል? አዎ ይሰማኛል። ኦኬ እዚህ ያላችሁም ይሰማችኋል። እሺ ቀጥል አንተነህ። ይሄ ምናልባት ታምር ካልተፈጠረ በስተቀር የመጨረሻ ዙራችን ነው የሚሆነው። ታምር ከተፈጠረ አንድ ዙር እንደግማለን። አንተነህ ከተናገርክ በኋላ ሌላኛው አንድ ዙር ይጠብቀሃል።
ሁኔታውን አይተን ደግሞ እንትን እናደርጋለን። እሺ አንተ ነህ 5 ደቂቃ ነው። በጣም አመሰግናለሁ ቴዲ። እኔ ባወራ ደስ ይለኝ ነበር። አሁን ቴምር መጥሻ አንዴ ቴምር መጥ ኦኬ ቴምር እኮ ዝም ስላልሽ ነው። እሺ ስራ ላይ ስለነበርኩኝ ነው። እሺ እኔ ያው የሚገርመኝ አሁን አንዳንድ እዚህ ሰዎች አሉና ማናቸውም የማይታወቁ አሁን የፋኖ ድምጽ ብሎ ያሰማ የፋኖ ደጋፊዎች ብሎ አንዳንድ በደንብ አድርገው እንኳን ስማቸውን አስተካክለው የማይጽፉ ዝም ብለው ለመታወቅ ልክ አንድ ጊዜ ኢየሱስ ክርስቶስ ነው ማርያም የኬሚሴ ሰው ናት ምናምን ያለ አንድ ሰው ነበር። ማን ነበር ስሙ? ሀራሃራ የሚባልና እንደነዚህ አይነት ማይሞች ያወሩትን እዚህ አምጥቶ ልክ የፋኖን አድርጎ ማውራት ያው ካድሬዎች አንዳንድ ጊዜ ከጭንቅላታቸው ሆዳቸው የሰፋ ስለሆነ ያው የመንግስትን እንትን ፕሮፓጋንዳ ምናምን በቃ እንወደድ ባዮች ምናምን እንደዚህ አይነቶች ናቸውና እኔ ብዙም ለነሱ ቦታ አይሰጠኝም። ግን የኛ ፋኖ ማለት እና አርበኛ ዘመነ ካሴ መሪዎቻችን እነሱ ነው ፋኖ ማለትና ይሄን ዝም ብሎ የማንን ማይም ያወራውን አምጥቶ ፋኖች እንደዚህ ይላሉ ጽንፈኞች ናቸው ጡት ቆረጡ ይላሉ ምናምን ብሎ ለማውራት መሞከር ይሄ ያው እናንተም ከነዛ ከተናጋሪዎቹ አትሻሉም። ያው አንድ አይነት በዱካችሁ የምትፈርሙ አይነት ሰዎች ናቸው ብዬ ነው ማስበው። ሌላው ምናገረው ምንድነው አብይ አህመድ እኔ ባለፈም እዚህ አንተ ጋር ትንሽ ተጨቃጭቀናልና ኢትዮጵያ ውስጥ እኔ መንግስት የለም ብዬ ነው ማስበው። መንግስት የለም ማለት በጉልበት ዝም ብሎ ዲክታተር ሳይመረጥ ተመርጫለሁ ኮሮጆ ሞልቶ አስቀምጦ ተመረጥኩ የዛሬ 3 ወር 4 ወር ቤተሰቦቻቸው ሙተውባቸው 40 ሲያወጡ ጥቁር በጥቁር ለብሰው ሲያገኙ በነገራችን ላይ ያቺ እና አብይ አህመድ በቃ የወረደ የበሸቀ ነው በጣም የሚያስጠላ መንግስት እንደሆነ የሚያሳየው አንድ ጥቁር ለብሳ የመጣች ሴት ሸዋ አካባቢ ነው። እኛ ኢንፎርሜሽኑ ደርሶናል። እንደውም አንድ ፋኖ ከመሬት ገብቶ ነበርና ትናንትና ምንድነው ያለው መረጃውን ሙሉ ኢንተርቪው ሁሉ አድርገን መረጃለን እናመጣለን ነው ያሉትና ቤተሰቦቿ ከ4 ወር ምናምን በፊት የሞቱባትን ሴት አዲስ እንደሞቱባት አድርጋ እንድታወራ አስገድደው እና በቃ አብይ አህመድን ለመምረጥ ህዝቡ ያለው ጉጉት ሀዘን ላይ ሆኖ እየተነሱ መተው እየመረጡኝ ነው ምናምን ለማስባል የሄዱበት ጥጌ ቅሌትን ነው የሚያሳየው። በነገራችን ላይ እንደዚህ አይነት ድራማ ራሱ ሰርቶ ሰውን እኔ ተፈላጊ ነኝ ብሎ ለማሳየት ምናምን ነገር የተሄደበት መንገድ በጣም ያስቃል። እኔ በታሪክም እንደዚህ አይነት የወረደ አይነት ምርጫ ተካሂዷል ብዬ አላስብም። 97 ላይም እንደዚሁ ያው ኢትዮጵያን ሲመሯት የነበሩ ዲክታተሮች ናቸው። በርግጥ 97ም ላይ እኔ የዛን ሰዓት ልጅ ነኝ ብዙም እንትን አልልም። እንደዚሁ አይነት ነገር ኮሮጆ እንትን እየተባለና ግን ያብይ በጣም የተለየ ነውና ያሳፍራል። በአጠቃላይ አማራ ክልል ላይ ደግሞ እንዳያችሁት እዚህ የመጣችሁ የብልጽግና ካድሬዎች እናንተ ጽንፈኞች ፋኖ ባካችሁ አማራውን ተውት ምናምን ለምትሉ ማሳያው ፋኖ ማለት የአማራ ህዝብ እንደሆነ መንገድ ዝጋ ትራንስፖርት አቁም ሲለው ሲትዛዝ ከፋኖ ሲመጣ ካንዳንድ አሳይቷቸዋል። ጥርቅምቅም አድርጎ ሳይንቀሳቀስ መንግስት ተንቀሳቀሱ ሰላማዊ ነው ብሎ የራሱን የቻለ ፕሮፓጋንዳ ሊሰራ ነበር፣ ግን አልተቻለም። አማራ ክልል ላይ ህዝቡ በአጠቃላይ ፋኖን እንደሚደግፍ አብይ አህመድ እንደማይፈልግ ሌላ ደግሞ አስገድደው በየቤቱ በር ያንኳኩ እናስራቸዋለን ቅጣት አለው እስር ቤት ናችሁ እያሉ ነው ምርጫም ሲያስመርጡ የነበሩት። እነዚህ አልፎ እነዚህ ትልልቅ ከተማዎች ማለት ነው። እኛው አማራ ክልል ላይ ተወልደን እዛው ያደግን አማራዎች ነን፣ እንሰማለን፣ እንደዋወላለን። ከአራቱም አካባቢ ፋሚሊ ያለው ፋሚሊ ቤተሰብ አንድ አካባቢ ይሆን ጓደኛ ይኖራል ምናምን ዘመዶችክ ይኖራሉና ስንጠይቅ ከተማ ትልልቅ ከተማ ላይ ራሱ በግድ በር ያንኳኩ ካልመረጣችሁ እየተባሉ ትታሰራላችሁ እያስገደዱ በሞላ ጎደል ሲያስመርጧቸው እንደነበር ነው የሰማነው። አዲስ አበባም ተመሳሳይ ነግረውኛል እንደዚህ እየተደረገ እንደሆነ እና በአጠቃላይ ኢትዮጵያ ውስጥ አብይ አህመድ ዲክታተር ስለሆነ ነው እንጂ ኦሮሚያ ክልል ወደ ወለጋ መስመር ምናምን ምርጫ የለም። አማራ ክልል 95% አልመረጠም። በአጠቃላይ ከ160 ወረዳዎች 140ው ላይ ጦርነት ነበር።
አክቲቭ የሆነ ጦርነት በእንትኑ ማለት ነው። ስለዚህ አንዳንድ ሰዎች ደግሞ ምን አሉ አሁን እዚህ ወንድማችን አንተነህ ራቁታችሁን የቀራችሁበት ምናምን አለ። አብይ አህመድ ነው ራቁትን የቀረው። ዓለም በጣም እየተሳለቁ እየሳቁ የዘገቡት ብቻውን ከራሱ ጋር የተወዳደረ የመጀመሪያ መሪ ያለ ተወዳዳሪ ብቻውን ተወዳድሮ አሸነፍኩ ያለ መሪ ነውና ራቁቱን ቀርቶ መሳቂያ የሆነው እሱ ነው። ሌላ መሳቂያ የሆነው የለም። ያው መሪዎቻችን እና አርበኛ ዘመነ ካሴ ለኢትዮጵያ ሕዝብ ጥሪ አቅርበዋል። በዚህ በሚቀጥለው ወራቶች በጣም ድንቅ የሆነ ነገር እናሳያቸዋለን። ተቀላቀሉ ትግላችን የኢትዮጵያ ሕዝብ ብሏል። የኢትዮጵያ ሕዝብ ያው ስልጣን ስንይዝ ስልጣኑን ሸር ስለምታረጉላችሁም ይሄን ዲክታተር መሪ ኢትዮጵያ ሊያፈርሳት ያለ መሪ ለመጣል ሁላችንም አብረን መታገል አለብን ነው የምለው። አመሰግናለሁ። እሺ ቴንክ ዩ። ወደ አንተነህ እንሄዳለን። አንተነህ 5 ደቂቃ። አመሰግናለሁ ቴዲ። ዋናው ነገር ምንድነው? ኢትዮጵያ ውስጥ ስርዓተ መንግስት በህዝብ የተመረጠ እንዲቀጥል መደረጉ ለሁላችንም ጠቃሚ ነው፣ ለህዝቡም ጠቃሚ ነው የሚል ነው። ታላቅ ሀገር ነው ያለን። ታላቅነታችንን ጠብቀን መጓዝ አለብን። ይህን ስንል ችግር እዚህም እዛም የለም ለማለት አይደለም። ችግሮች የሉም ያልኩበት ጊዜ የለም። የህዝብ ጥያቄ መመለስ ያለበት የህዝብ ጥያቄ መመለስ አለበት። ጊዜውን ጠብቆ መሄድ አለበት። ትጥቅ ያነሳው አካል በትጥቅ የሚመለስ ነገር እንደሌለ አውቆ ወደ ሰላም ወደ ድርድር እንዲመጣ በዚህ አጋጣሚ ጥሪ ማድረግ እፈልጋለሁ። በሰላማዊ መንገድ የሚደረግን የፖለቲካ ሽግግር እደግፋለሁ። ምርጫን በሚመለከት እኔ እንትናን ምረጡ የሚል ነገር ውስጥ አልገባሁም እስካሁን። ዋናው ነው እያልኩ ያለሁት ሰላማዊ ምርጫ ይካሄድ፣ በሂደቱም ደግሞ ህዝቡ የተሻለ ነው የሚለውን ይምረጥ፣ የተመረጠውን ደግሞ ተቀብለን አምነን እንሂድ የሚል ነው። ይሄ እንግዲህ ዲሞክራሲ ሁሉም ሰው የተስማማበት ሳይሆን ማጆሪቲ የተስማማበት ስራ ላይ የዋለ የሚሄድበት አሰራር ነው እና መበሳጨት አያስፈልግም። ኢትዮጵያ ውስጥ መንግስት በመቀጠሉ ኢትዮጵያ ህዝብ መንግስት ስላለው አትናደዱ። አንዳንዶቻችሁ የኢትዮጵያ ጠላቶች የሚያደርጉትን ነገር የነሱን ሆናችሁ ነው የምትሰለፉት እና የተገቢ አይደለም። በብልጽግናም በሉ የግለሰብም ስም ጥሩ ጊዜያዊ ነው። አገር ግን አገር ነው፣ ዘላቂ ነው፣ ዝንተ ዓለም የኖረ አገር ነው። መበተን የለበትም። እነሱ እየሰሩ ያሉት ለመበተን ነው። ሌሎቹ ሳያውቁ ነው አሁን እየተሳተፉ ያሉት እየደገፉ ያሉት ስላልገባቸው ነው። የጠላት አሰላለፍ ኢትዮጵያን የመበተን እንደሆነ አርቆ የማየት አርቆ የመመልከት ነገር ያስፈልጋቸዋል እንጂ ኢትዮጵያን እንበትናለን እያሉ እየዛቱ ቀን ከሌሊት 24 ሰዓት ዓመቱን ሙሉ እሱ ስራቸው የሆነ የሀገራቸውን የማያለሙ በሀገራቸው ላይ ምንም አይነት የልማት ስራ የማይሰሩ ነገር ግን ኢትዮጵያ ውስጥ ያለውን ተቃዋሚ የሚያሰለጥኑና በጦር መሳሪያ የሚደግፉ አካላት ዓላማቸው ኢትዮጵያን የማፍረስ ነው። በተለይም ደግሞ በአማራ ክልል አሁን የሚንቀሳቀሰው አካል ጥያቄውን ወደ ጠረጴዛ ቢያመጣ ቢደራደር ቢወያይ መንግስት በተደጋጋሚ ጥሪ ያቀርቧል። ያንን ጥሪ ተቀብሎ በድርድር በውይይት ችግሮች ቢፈቱ መልካም ነው። እኔ በምንም አይነት ሁኔታ ውይይትና ድርድር ሁልጊዜ ቅድሚያ ሊሰጠው የሚገባ ጉዳይ ነው ብዬ አምናለሁ። አሁን ምርጫ ተደርጓል። የምርጫ ውጤት በይፋ መንግስት እስኪገልጽ ድረስ መጠበቅ ያስፈልጋል። ማንን እንደመረጠ ማንም የሚያውቅ የለም። ተቆጥሮ ውጤቱ ተደምሮ ድምሩ ውጤቱ ለህዝብ ይፋ በሚሆንበት ጊዜ ውጤቱ ምንም ይሁን ምን ያንን ለመቀበል ህሊናችንን አእምሯችንን ማዘጋጀት አለብን። ሀገር የሚቀጥለው በዛ ነው። እየመረረንም ቢሆን ሽንፈቱን ተቀብለን አሸናፊ የሚሆነው አሸናፊነቱን ተቀብሎ የህዝብ አደራ ነው፣ የሀገር አደራ ነው። ያንን ይዞ የሚሄድበት ሁኔታ ነው መኖር ያለበት። እኔ በተለየ ሁኔታ በኢትዮጵያ ልጆች ላይ ልዩነትም በኢትዮጵያ ክልሎችም አካባቢ ላይ ልዩነት የለኝም። ሁሉንም በእኩል የማይሰው ነኝ። ስለዚህ በተቻለ መጠን የኢትዮጵያ ልጆች ህዝቡ የመረጠውን ተቀብለን ከሱ ጋር አብረን እየሰራን ያሉትን ችግሮች ደግሞ እንዲታረሙ የምናደርግበትን የተለመደ አሰራር ትግላችንን ደግሞ እንቀጥላለን። በጋራ የህዝብ ጥያቄዎች ይኖራሉ፣ መመለስ ያለባቸው መመለስ አለባቸው። ውይይት የሚፈልጉ ነገሮች መንግስት ክፍት መሆን አለበት፣ ወደ ሰፊ መሆን አለበት፣ ለአስቻይ ሁኔታ ለተቃዋሚዎችን መኖር አለበት የሚለው በተቻለ መጠን ተቃዋሚዎቹ ናቸው አስቻይ ሁኔታ የለም ማለት ያለባቸው። 56 ተቃዋሚ የፖለቲካ ድርጅቶች ከመንግስት ከስልጣኑ ከያዘው ጋር አብረው ነው በምርጫ የተወዳደሩት።
አሁን ብቻውን ተወዳድሮ ብቻውን እያላችሁ የምታወሩ ሰዎች ምን ሆናችሁ ነው? መረጃ ከሌላችሁ ጠይቁ፣ አንብቡ። ስንት ፓርቲዎች ምርጫ ውስጥ ገብተዋል፣ ምን ያህል ፓርቲዎች ተሳትፈዋል የሚለውንም ነገር በደንብ ብታዩ ጥሩ ነው። በዓለም ፊት የተደረገ ምርጫ ነው። በትራንስፓረንት በሆነ ባሎት ድምፅ የተሰጠበት ነው። በህዝብ ፊት፣ በታዛቢዎች ፊት፣ በጋዜጠኞች ፊት፣ በአፍሪካ ህብረት ታዛቢዎችን የተሳተፉበት ይሄ እንዲህ አይነት ምርጫ መንግስት በሚያደርግበት ህዝብ ይፍረደኝ፣ ህዝብ የመረጠውን እኔ መቀበላለሁ እያለ ነው ያለው መንግስት። ይሄ በሆነበት ሁኔታ ምናልባት ሊመረጥ የሚችለው ብልጽግና ነው፣ ከሱ ውጭ ሊመረጥ የሚችል የለም በማለት እንደው የምታወሩት ነገር በኋላ ተቃዋሚዎቹ ተመርጠው ሲመጡ ሀፍረት እንዳይሆንባችሁ ለራሳችሁም ጥንቃቄ ብታደርጉ ጥሩ ነው። በጣም ብዙ በግል የገቡ አሉ። በጣም ብዙ በግል ተወዳዳሪ ሆኖ የተገቡ ሰዎች አሉ፣ በመቶዎች የሚቆጠሩ። ከዛ ደግሞ በፓርቲ የገቡ አሉ እና እዚህ በሙሉ ያሉበት ነገር ስለሆነ ሁላችሁም ይህንን የምርጫ ውጤት በትዕግስት ብንጠባበቅ እና ውጤቱን ደግሞ በጸጋ ለመቀበል ብንጠባበቅ መልካም ነው የሚል ሀሳብ ነው ያለኝ። ለተሰጠኝ እድል አመሰግናለሁ። ሚዩት ነህ። አንድ የብልጽግና ደጋፊ ቅድም እዚህ ገብቼ እያለው በህይወቴ እንደዚህ ተጨንቄ አላውቅም አለ። ምን ነው ምናምን ስለው እግዚአብሔር ከዚህ ምርጫ ብቻ ያውጣናል፣ ትንቅንቁ ከባድ ነው ብሏል። እና ብዙዎቻችሁ የምርጫውን ውጤት እስክትሰሙ ድረስ አይ ቲንክ እየጠበቃችሁ ነው መሰለኝ። እችን ብቻ ያውጣኝ፣ በጣም ይሄ እንደዚህ ጊዜ ፈርቻ አላውቅም ምናምን ብሏል። እና አይ ዶንት ኖ በዚህ ደረጃ ነው ማለት ነው ፉክክሩ። አይ ዶንት ኖ አንዳንዶቻችሁ ለምን እንደምትስቁ አላውቅም። እሺ አንተነን ከልብ እናመሰግናለን። ከአንተነ ቀጥሎ የምንሄደው ወደ አዲስ ታይምስ ነው። እሺ ተራዬ ለፈኝ ብሏል። ወደ ኢወርልድ እንሄዳለን። እሺ ቴዲ አመሰግናለሁ። እኔ በጣም ምስጋናዬ የላቀ ነው። ቅድም የጀመርኳትን ነው የምጨርሰው። ምርጫ ዲሬክት እና ኢንዲሬክት ምሉት ነው። ቀጥተኛ ህዝቡ ቀጥታ ወጥቶ አሁን ተወካዩን እየመረጠ ነው። የዲሞክራሲው መገለጫ ነው፣ ሪፍሌክሽን ነው። ዲሞክራሲ የሚባለው ዲሬክት እና ኢንዲሬክት ዲሞክራሲ ነው የሚባለው። አሁን ህዝቡ ቀጥታ የሚመርጠው ቀጥተኛ ዲሬክት ኢሌክሽን ነው። ከዛ ተወካዩ ነው። ለዛ ነው እኔ አሁን ልዩ ጥቅም ወይ የድሮ መንግስት ናፋቂ ምናምን ይባላል። ድሮ ቀልድ ፖለቲከኞች ብዙ ቀልድ ያውቃሉ። ኖሮ አይደለም። ከእያንዳንዱ ቦታ ተወካይ ቴዲ አትጥራኝ ማንኪያ ሹካ። ስለ ማንኪያ በደንብ ነው የምታውቀው አንተ፣ ከአንተ በላይ የሚያቅልም። ችግሩ ምንድነው? እኔ አውቀዋለሁ ስለ ማንኪያ ብል ነው ችግር የሚፈጠረው። ሌላኛው አንተ ከፈቀድክልኝ ቴዲ፣ አንተ ጋር ጊዜና ቦታ ስፈልግ ነበር። እኔ የተወለድኩት መጀመሪያ እናቴና አባቴን አወቅኳቸው። ከዛ ሰፈሬን አወቅኩኝ። ከዛ አራተኛ ክፍል ነው የኢትዮጵያ ዋና ከተማ የት ነው ስል አንኮበር ነው ብያለሁ ተሳስቼ። ስለማላቅ ሩቅ ነው የተወለድኩኝ። አዲስ አበባ ነበር መልሱ ለካ። አሁን አዲስ አበባ የተወለደው ልጅ ይሄንን ቀድሞ ነው የሚያውቀው ሰፈሩ ስለሆነ ገብተዋል። እና ለዛ ነው እኛ አሁን ሰፈር መንደር ምናምን ምንለው ይሄ ባለማአፕ ምን መጣው ከዛ እንላተማለን። ብሔርተኛ ነው ምና እኛ ብሔርተኛ እኔ ኢንተርናሽናሊስት ነኝ። እኔ ኢትዮጵያ እንደው አንድ ዞራ ጀርመንና አሜሪካ ምናምን መታ ብትመለስ ደስ ይለኛል። እኔ ክፍት ቢሆን ኦፕን ዶር ፖሊሲ ነው ምንለው እኛ። እንደ አብይ አህመድ አናደርግም። ህዝቡ ነው አገሪቷ እንዳለ ህዝቡ አገርማ ይዞራል። መሬት ይዞራል አለ ምን ድሮ ሰውየው ፀሐይ ዙሪያ ላይ እኛ አካባቢ አይዞርም ብላለች አያቴ ስላላየችው። አየ ቢዞር ኖሮ አዙሮኝ ትምህርት ቤት የተው ስትባሉ ምንድነው ግን የምትማሩ መሬት ይሽከረከራል ተብሎ ማለት ነው። እና ለዛ ነው ፕላቶ የተማረ ሰው ስል አርስቶትል የተማረ ያልከው። ታዲያ ህዝብን እናስተምራ። the same thing was said by መለስ ዜናዊ። ለዛ ነው ዩኒቨርሲቲ የከፈተው። አሁን ብርሃኑ ነጋና አብይ አህመድ የዘጋውን ለዚህ ነው የምንቃወመው። እኛ አይገባንም ብለን እንጠይቅ ህዝቡን። አንዳንድ ጊዜ ወጣ ይልና ሐሳቢን ቃል አይገልጾ መምረጥ አለብህ። አሁን አብቹ ምናምን ማለት እኮ ቀላል ነገር እኮ ነው። በጣም ኢዚስት ነው የሆነች ነገር ለማግኘት። ግን ዘላቂ ነው ወይ ሰስቴኔብል ነው ወይ ብለን ስንል አይሆንም። እኔ አደንቃለሁ። ፌር ፍሪና
ትራንስፓረንት የሚለው አዲስ ታይምስም ጀምሯል። ቀጥተኛና ተዘዋዋሪ የሚለውን እኔ በደንብ ሄጃለሁ። ቀጥታ ህዝቡ ህፃናት አይገቡም። አይ ቲንክ እድሜ አረጋውያን ይመርጣሉ መሰለኝ። ተማሪዎች ሁሉ ሁለት ቦታ እንዳይመርጡ እዛው ትምህርት ቤት ዩኒቨርሲቲ አጠገብ ያሉ አጠገባቸው ይመርጣሉ። ህጎቹን ትናንት አንቀጽ 38 ናምባለ ማንኛውም ዜጋ አሁን እኔ ወታደር መረጠ ምናምን መረጠ አይደለም። አየህ ሰው ዲቴሉ ማወቅ ይፈልጋል፣ ያመጣል። እንዴት እናስረዳ? አንድ ጊዜም የለምና ትላንትና ስልክ ተደውሎ ቆንጆ ትምህርት ሰጥቶኛል። ምርጫው ደቡብ ነው የተካሄደው። ደቡብ መንግስት ከደቡብ የመንግስት መሪ መጣ ብሎ ኃይለ ማርያም ላይ እንደተዘመተ የሚዘምተውን እዘምትበታለሁ እኔ ራሴ። አሁን አብይ አህመድ ደቡብ ነው በአቅጣጫ በተወለደ አካባቢ ከሆነ ስህተት ነው። ያ ከሆነ ግን ያ አይደለም። ሰው ሙቷል ምን ብሏል? እዛ ጋር ከሄድን ደግሞ በጣም ነው። ግን እኔ ትግራይ አብይ አህመድ ራሱ ሞቶር ነው ያለው። ብዜ ትግራይ ኢትዮጵያ ምናምን ብሎ ሞቶር መኪና እንትን የለው ምናምን ብዜ መኪና ሞቶር ብሎታልና እየገፉ ነው የኢትዮጵያ ጠላቶች ብሏል። ወንድሜ አንተኔ ወዳጆቹ ዘጠኝ ነው። ወዳጅ ዘመድ ይሆናል፣ ጠላት ደግሞ ተገልብጦ ወዳጅ ይሆናል። እንደዚህ ነው ዳይናሚክሱ ፖለቲካው። እና መቼም ትግራይ ለኢትዮጵያ ጠላት አይደለም። አማራው ፋኖ ጠላት አይደለም። ፋኖን ጠርቶ እደራደራሉ ብሎ ነበር አብይ። የከለከሉት እዛው ውስጥ የወጡት ነው የሚመስል። እደራደራሉ ብሎ ነበር። እኔ ከፋኖ ጋር ቢደራደር አመጣቸውና እናንተን ብሎ አስፈራርቷቸው ነበረ። እኔ እንግዲህ በአጭሩ አብይ ፖለቲካው አልገባውም፣ ማጭበርበሩና ምናምኑ እንጂ ፖለቲካው የገባው ቢገባው ኖሮ አገሬ ሰላም ታገኝ ነበር። እኔም ዩኒቨርሲቲ አሜሪካን ሀገር ዊ ሃቭ ኢሌክሽን ምናምን ብዬ ይጎርር ነበር። የለም አሁን አፋችን ይዘን ሃው ዋዝ ኢሌክሽን ብል ምንድን ነው የምለው? ምንድን ነው የምለው? እውነቱን ላውራ ትራንስፓረንት ልሁን ወይስ ላሽቃብጥ? እንትን መጥቶ አሁን ወንድሜ አንተ አውሮፓ መጥቶ አላልከኝ? እኛ እንዴት ነው ያላየ ነው? ወይስ ለአንተ ካሜራ ገጠሙልህ ሚያይ እና እችን ብትመልስልኝ ደስ ይለኛል። አውሮፓ አልመጣም። እኔ አውሮፓ መጥቶ አላልኩም። ዓለም አቀፍ ሚዲያዎች ለጎርኒዮሽ አልደረስንም ብለዋልና ተራው ስደርሳው ለጎርኒዮሽ መመላለስ አልደረስንም ነው። እሺ ይሄ እኮ ከኢትዮጵያ ሕዝብ ተወካዮች ምክር ቤት የበለጠ ቤት ነው እኮ። ተቀበላችሁትም አልተቀበላችሁትም በዚህ የሚከራከር ያለ አይመስለኝም። መቼስ አፈ ጉባኤ ታገሰ ጫፎ ከሚመራው የሕዝብ ተወካዮች ምክር ቤት ይሄ 100 እጥፍ ይበልጣል። ስለዚህ የተከባበርን ነው የምናወራው። አሳቢ ሚስኩት እያደረገ ነው የሚባል ነገር የለም። ፖለቲካ ነው እየሰራ ያለው። ማድመጥ አለባችሁ። አጠማዞ ሊሰራ ይችላል፣ አቃንቶ ሊሰራ ይችላል። ምንም ማድረግ አይቻልም። እሺ ኢወርልድን ከልብ ነው የምናመሰግነው። የምንሄደው ወደ አዲስ ታይምስ ነው። ኦኬ ቴዲ ቶሎ ልጠቀም። እኔ ፕሪ ኤሌክሽን እና አፍተር ኤሌክሽን ያሉ ነገሮችን በዝርዝር ላቀርብ ነበረ፣ ግን ጊዜ ስለሚወስድ የመጨረሻውን ብቻ ላቅርብ። አንድ ኤሌክሽን ፍሪ ኤንድ ፌር የሚባል ኤሌክሽን እንዲፈጸም የሚያስደርግ አንድ የመጨረሻ ትልቅና ወሳኝ ፖይንት አለ። የሀገሪቷ ስርዓት የጸጥታ ተቋማቶችና ጁዲሽሪው የህግ አስፈጻሚው አካል ፍርድ ቤቶች ነፃ ናቸው የሚለው ነው። ደመላሽ ገብረ መስቀል የሚባለው ሰውዬ የአብይ አህመድ አንድ ፓርቲ ውስጥ ነው ያሉት፣ ኦሮሞ ብልጽግና ነው። ደመላሽ ደብረ መስቀል ገብረ ተንሳይ በለው ምናምን ብርሃኑ ጁላ አብይ አህመድ ስልጣን ተሸንፋልና ስልጣኑን ለአሸነፈው ሰው ያስረክብ ብሎ ይላሉ ብሎ የሚያስብ ሰው ካለ ጅል ነው። በቃ በዚህ ይሄ ምርጫ ነው የተደረገው። አየህ የኢትዮጵያ ኤታማዦር ሹም የፓርቲ ጠባቂ ነው። የኢትዮጵያ ኤታማዦር ሹም አይደለም። የኢትዮጵያ ሰራዊት የለንም። የፌዴራል ስርዓት የኢትዮጵያ አይደለም፣ የፓርቲ ጠባቂ ነው። አሁን ባለው ስርዓት ፍርድ ቤቱ ለፓርቲ ነው የሚሰራው፣ ይታወቃል። በዚህ ስርዓት ውስጥ ዲሞክራሲያዊ ምርጫ ይዋለዳል ብሎ የሚያስብ ሰው ጅል ነው። አንደኛ ይሄንንም አደርጋለሁ ብሎ የሚናገረው መንግስት ውሸታም፣ አጭበርባሪ፣ ጨፍጫፊና ዘረኛ መንግስት ነው። ይሄ በግልጽ መነገር ስላለበት ቢኮዝ ኢትዮጵያ ውስጥ አሁን ባለው ስርዓት በብልጽግና ስርዓት ውስጥ ፌር ኤንድ ፍሪ ኤሌክሽን ሊደረግ አይችልም። ቢኮዝ መንግስታዊ ተቋማቶች ንጹህ አይደሉም፣ ፍሪ አይደሉም፣ ለህዝብ የሚያገለግሉ አይደሉም፣ ነፃነታቸውን አላወጁም። ገብቷል? ይሄ ነው። የምርጫ ቦርድ ነፃ አይደለም። የምርጫ ቦርድ ይኸውላችሁ አንድ ማሳያ ልንገራችሁ። ምርጫ ቦርድ አማራ ክልል
8 ጣቢያዎች ብቻ ናቸው መመረጥ የማይቻልባቸው ካለ በኋላ ዛሬ መጥቶ ምን አለ? 140 ጣቢያዎች አለ በሀገር ደረጃ ማለት ነው። እንግዲህ ሙሉ ኦሮሚያ ክልል አለ እግዚአብሔር ያሳያችሁ። ኦሮሚያ ክልል ሙሉ ለሙሉ 90% ይደረጋል ካለ በኋላ 140 የምርጫ ጣቢያዎች አልተደረጉም ብሎ ዛሬ አወጣ። አሁን ይሄ ምን ማለት ነው? ይሄ ዳታ ሳይኖረው አይደለም። አሁንም እያጭበረበረ ነው። አሁንም የሚሰጠን መረጃ ውሸት ነው። ባይዘው ይኸውልህ መንግስት ትዝ የሚላችሁ ከሆነ ወዳጆች አንድ ነገር ልንገራችሁ፣ የኢትዮጵያ ህዝቦች ዳንኤል ክብረት መንግስት የአብይ አህመድ አጭበርባሪው መንግስት ዳንኤል ክብረትን ወደ ስልጣን ሲያመጣው ምን አደረገ? አዲስ አበባ ላይ እሱ የሚወዳደርበት ጣቢያ ላይ የሚወዳደር ሰው አላቀረበም። አሁን ባለው ምርጫ ላይ የዓለም መንግስታት ይሄንን አጭበርባሪ የብልጽግና መንግስት አንቅረው ስለተፉ ምንድነው አብይ ያሰበው? አብይና ጀሌዎቹ ያሰቡት ምንድነው? የዓለም መንግስታት 98% አሸነፈን ስንል ስቃውብናል። አሁን 40 መቀመጫ 40 ወንበር በሀገር ደረጃ ለተቃዋሚዎች እንለቃለን ብለው አስበው 40 ጣቢያዎች ምንድነው 40 ወንበሮች ላይ 40 የምርጫ ቦታዎች ላይ አልተወዳደሩም። መራጭ ምንድነው የሚወዳደር ሰው አላቀረቡም። ያ ማለት ምን ማለት ነው? 45 ፓርቲዎች አሉ ብለዋል። ከ45ቱ እንደ ኢዜማ ተላላኪ የሆኑ ሰዎችን መልምለው ይሄው ተቃዋሚዎች ገቡ። 45 ሰዎች እኮ ገቡ። ትናንትና 5 ሰዎች ነበሩ፣ እነ ብርሃኑ ነጋ ነበሩ፣ እንደዚህ የሚባል ሰው ነበረ። ዛሬ ግን 40 ተቃዋሚ ገባበት ፓርላማው የሚል ጨዋታ ይዘውልን ይመጣሉ። 40ዎቹ ግን አንደር ከቨር ናቸው። የብልጽግናን ዓላማ ለምሳሌ ግርማ ሰይፉን ታውቁታላችሁ። ግርማ ሰይፉ ብልጽግና ማን ነው? ኢዜማ ነው። ግን ከብልጽግና በላይ ብልጽግና ነው። ግርማ ሰይፉ አዲስ አበባ ትጥፋ ብሎ የአዲስ አበባ ህዝብ ላይ የፈረደ ነው። የአዲስ አበባ ህዝብ መጥፋት አለበት መፍረስ አለበት የሚል ነው። ቤት ንብረቱ መውደም አለበት የሚል ሰው ነው። አዳነች አበቤ ከምትለው በላይ አዲስ አበባን ህዝብ የሚጠላ ነው። እነሱን ለማስደሰት ደግሞ የማይቆፍረው ድንጋይ የለም። እና እንደ ግርማ ሰይፉ እንደ ብርሃኑ ነጋ ያሉ ሰዎች በብዛት 40 ሰዎች አሁን ፓርላማ ውስጥ እናያለን። አብይ አህመድ አዲስ ዜማ ይዞ የሚመጣው ሰው ይሄው 40 ሰው ብልጽግና በብልጽግና ጊዜ 40 ሰው ተቃዋሚ ፓርላማ ውስጥ ገባ የሚል ጨዋታ ይዞ ይመጣል። ከ40ዎቹ ውስጥም አጋረንትዩ 1 እና 2 እውነተኛ ተቃዋሚ አይኖርበትም። 30ዎቹ 40ዎቹ አብይ ያዘጋጃቸው መጫወቻዎች የብርሃኑ ነጋ አይነት ሰዎች ናቸው የሚሆኑት። እንደዚህ አይነት ድራማ ይመጣል። ሰዎች ይሄንን ጠብቁ። ደቂቃዬ በጣም ነው ሄዶ ቴዲና ደቂቃ 10 ደቂቃ ብታደርገው በዚህ ይሄ ጉዳይ በጣም ወሳኝ ነበረ። ግን እና ምንድነው እያልኩ ያለሁት አሁን ብልጽግና ነፃ ፍሪ ኤንድ ፍሪ ኤሌክሽን ኢትዮጵያ ውስጥ ሊያደርግ አይችልም። ባህሪው አይፈቅድለትም። እኔ አንድ ነገር ቴዲ ልበል። ወያኔዎችን 27 ዓመት ፍሪ አልነበረም ምናምን ብለ ወቅሳል እና በአንድ ናይት ምናምን ተደጋግሞም ይነገራል። እዚህ ቤትም ሌላ አብይ አህመድ በአንድ ኦቨርናይት ስርዓት ገንብቷል። የሚፈልገውን ነው የገነባው፣ ግን ዲሞክራሲያዊ አይደለም። ኦቨርናይት ጭቆና ገንብቶብናል። ኦቨርናይት ከቲፒኤልኤፍ ጭቆና ወደ ኦሮሞ ብልጽግና ጭቆና ወስዶናል። ኦቨርናይት ነው የወሰደን። ያንን ማድረግ ከቻለ ኦቨርናይት ዲሞክራሲ ማድረግ ይችል ነበር። ምርጫ ነው። አብይ አህመድ መርጦ ከቲፒኤልኤፍ የበላይነት ወደ ኦሮሞ ብልጽግና የበላይነት ወስዶናል። this is a choice የአብይ አህመድ የብልጽግና ቾይዝ ነው። ኦቨርናይት ስርዓት ይገነባል። የአፓርታይድ ስርዓት በተገረሰሰ ማግስት ዲሞክራሲያዊ ስርዓት ሳውዝ አፍሪካ ላይ ተገንብቷል። ስለዚህ ኦቨርናይት የሚለው ትክክል አይደለም። ደጋግሞ ኤኮ ቸምበር ሲደረግ እውነት ይመስላል። አብይ ኦቨርናይት የሚፈልገውን ጨቋኝ ስርዓት ገንብቶብናል። ዲሞክራሲ ቢፈልግ ኖሮ ዲሞክራሲ እናገኝ ነበር። ይሄ መረጋገጥ አለበት። ኦኬ እኔ እንደዛ አልኩ ለመሰለ ኦቨርናይት ዲክታተር መሆን ትችላለህ። ኢንስቲትዩሽን ከሌለ ተቋም ከሌለ ኦቨርናይት ጨቋኝ መሆን ትችላለህ። ተቋም ከሌለ ኦቨርናይት ጋጠወጥ፣ ኮንትሮባንድ ነጋዴ፣ ሌባ መሆን ትችላለህ። ታትስ ዋይ ተቋም መኖር ያለበት የሚባለው። ኦቨርናይት ህገወጥ መሆን ትችላለህ። ተቋም የሚያስፈልግ ህገወጥ እንዳትሆን ፈረስ ጋሪ ሉጋም እንደሚያስፈልገው እንደ ሉጋም ስለሚይዝ ነው። ስድ እንዳትሆን አይታል። አሁን አንተ የጠቀስካቸው ነገሮች ስድ ከሆኑም ማሳያው ተቋማት ስለሌሉ ነው። ባለህበት ሀገር ላይ ኦቨርናይት ዶናልድ ትራምፕ ጨቋኝ ሊሆን ማለት አይችልም። ኦቨርናይት እንደፈለክ ሊሆን ማለት አይችልም። በጊዜ ሂደት በፕሮሰስ የተገነባ ተቋም አለ። እዛ ላይ ነው እኛ ፎከስ ማድረግ ያለብን። ባለፉት 27 ዓመታት ተቋማቶች ቢገነቡ ኖሮ የሰሜኑም ጦርነት አይደረግም ነበር። አይደረግም።
አዲስ ታይምስም ስልጣን ላይ ውጣ፣ ከበደም ውጣ፣ ማየለም ውጣ፣ እዛ ሀገር ላይ ማንም አባቱ አይደባደብም። ለምን አባት ነው የምትዋጋው? ተቋም ካለ ሁለት ፖለቲከኞች ከተጣሉ በፍርድ ቤት ይካሰሱ። ምን አገባን እኛ? ህዝቡ ምን አገባው? እኛና የሱ ጫካ እየገባ መሳሪያ እየወረወርክ የምትዋጋበት ነገር እንዳይኖር ነው ተቋም ያስፈልገው። ባለፉት 27 ዓመታት አልኩ እኮ ነፃና ገለልተኛ መከላከያ ሰራዊት ተገንብቶ ቢሆን ኖሮ ከበደ የሚባል መሪ ሲመጣ ተነስ ሲሉ አይነሳም። ለምንድን ነው የምነሳው? ተጠሪነቴ ለህገ መንግስቱ ነው ይላል። ፖለቲከኞች እናንተ የምታደርጉትን አድርጉ፣ ጣጣችሁን ጨርሱ ማለት ነበረባቸው ተገንብቶ ቢሆን ኖሮ። ባለፉት 27 ዓመታት አሁን የምታነሱት 99.9% ነው የህዝብ ተወካዮች ምክር ቤት አሸንፈው የለቀቁታል። ይሄ ጦርነት ትክክል አይደለም ብሎ እንኳን የሚቃወም ቫራይቲ እንኳን ሀሳብ አልነበረም። ያ ባልሆነበት ማን እንዲቃወምልን? ምርጫዋን ኦልሞስት 100% አሸንፈ የእነሱ ዛራይት መሳቂያ አድርገህ ለቀ። ምንድን ነው የጠበቀው? ፖሊስ ምን እንዲል ነው? ገንብተከዋል። ሚዲያ ምን እንዲልል ነው? ገንብተከዋል። ስለዚህ ይሄ ኢህአዴጎች ላይ ብቻ የምጥሉ አይደለም። ወርቃማ እድል ደርግ አመክኖታል። ከዛ ኢህአዴጎች ሲያንቀላፉ ነበረ። ከዛ ደግሞ ድጋሚ አመጣ። ከተቻለውን ፎከስ ማድረግ ያለብን ኢንስቲትዩሽን እንዲገነባ ነው መጮህ ያለብን የምልህ ለዛ ነው። ተቋም ያስፈልጋል የሚባለው ጨቋኝ መንግስት እንዳይኖር ነው። እኔ 30 ሰከንድ ከሰጠኝ ግን እኔ ለመከራከር ሳይሆን አይገብቶኛል። ለመከራከር ሳይሆን ሀሳብን እስማማለሁ ለማለት ነው። አንተ ያልከውን እኮ እስማማለሁኝ፣ ግን አብይ በምርጫ ወደ ጭቆና ወስዶናል የሚለው መረጋገጥ አለበት ነው። አንደርስታንድ ያልከውን እኮ በቃ የሆነው ነገር እንዳይሆን እንደ ሉጋም የሚይዝ ተቋም ነው። ወደድንም ጠላንም ፖለቲከኛ ነህ፣ ሀሳብን ትሸጣለህ፣ ህዝብ ታሳምናለህ፣ ከጎን ታሰልፋለህ። ህዝብ ከመረጠ ስልጣን ትይዛለህ። አለቀ። ከዘመነ ኦሪት ጀምሮ ስንዋጋ ነበረ። አሁንም በዚህ በአንደኛው ክፍለ ዘመን እየተዋጋን ነው። መዋጋትን፣ ጫካ መሳሪያ ይዞ መዞርን እንደ ጀግንነት እየቆጠር ነው። ከዚህ የምንወጣው መቼ ነው? ምሁራኖች ያስፈልጋሉ፣ ኢንስቲትዩሽን ተቋማት ያስፈልጋሉ እኮ ነው እያልኩ ያሉት። ያ ባለመኖሩ ነው። ዛሬ መብት ተጥሷል ብለህ ብትከስ ፍርድ ቤት የምታቀርበው ፖለቲከኛ መኖር አለበት። ጎረቤታችን ኬንያ ተቋም አላት። አሁን ባለው በከረንት ፕሬዚዳንት ዊሊያም ሩቶ እና በዊሊያም ሩቶ እና ማነው ኦፖዚሽን ፓርቲ የነበሩ ኬንያታ ኡሁሩ ኬንያታ ከዛ በፊት የነበረው የፖለቲካ ፖዚሽን ሪያል ኡጋንዳ ነው። ኡጋንዳ የሚባለው ኦዲንጋ የሚባለው ማለት ኡጋንዳ ሪያል ኡጋንዳ ያ ምርጫ አደረጉ። ምርጫው የተደረገው በኡሁሩ ኬንያታ እና በኦዲንጋ መካከል ነበር። ኬንያዎች ተቋም ኢንፍራስትራክቸሩ ብቻ ፊዚካል ኢንፍራስትራክቸሩ ብቻ ሳይሆን አክቹዋል ተቋሙ ስላላቸው ኢንስቲትዩሽን ስላላቸው ምርጫ ተደረገ። ኡሁሩ ኬንያታ አሸንፍ ያለው የጆሞ ኬንያታ ልጅ ናቸው እሳቸው። ራይላ ኦዲንጋ ፍርድ ቤት ከሰሱ። ምርጫው ተጭበርብሯል አሉ። የኬንያ ፍርድ ቤት ግራ ቀኙን አየ። አዎ ምርጫው ተጭበርብሯል ይደገም አለ። ተቋም ማለት ይሄ ነው። ይሄን መገንባት አለብህ። ለዚህ ዋጋ ያስከፍላል። ግራ ቀኝ አይቶልህ ለአንተም ለጠቅላይ ሚኒስትሩም ሳያደላ እኛ ጋር ባለፉት 27 ዓመታት ያልሰራኸውን ምንድን ነው የምጠበቀው ነው ጥያቄ። ተቋም ማለት ይሄ ነው እና በዚህ አውድም ይሄንንም ከግምት እያስገባለ ማለት ያ ነው። ሚዲያ ዛሬ ጋዜጠኛ እኮ እንዲዘግብልህ እኮ ኢቲቪ ላይ ሄደ ኢቲቪ ማስተላለፍ የሚፈልገው ነው የሚያስተላልፍልህ። ለምንድን ነው ቫራይቲ ኦፍ አይዲያ እንዲሸራሸር በዛ መንገድ አልተገነባማ። ያልገነባውን ኬታ ምቶ ጋዜጠኛው ይዘግብልሃል። የብርቱካን ሚደቅሳን ኢንተርቪው ያየ ሰው ብርቱካን ሚደቅሳ ስዬ አብርሃን ፓርቲው ገመገመው። እሷ ነበረች ዳኛ። ግራቀኙን አየች። የዋስትና መብቱን ጠበቀች። ይፈታ ተባለ። ስዬ አብርሃ አንድ ተራ ፖሊስ ነው ዞር በይ አንቺ ምን አገባሽ ብሎ ሰውየውን እንዲያሰረው ማለት ነው። ባለፉት 27 ዓመታት አንድ ተራ ፖሊስ የፍርድ ቤት ዳኛ ውሳኔ በሚያስቀለብስበት ሀገር ላይ ተሸጋግረህ መተህ ኦቨርናይት ምንድነው የምጠብቀው ነው እኮ። ጀስት ሎጂካል መሆን አለብን ለማለት ያለው እንጂ የምታነሱ ጥያቄ ትክክል አይደለም ለማለት ፈልጌ አይደለም። የሆነውን እንዳልሆን እሺ፣ ተቋማት ላይ ማተኮር አለብን ለማለት ያለው። ከአዲስ ታይምስ ቀጥሎ የምንሄደው ወደ ባኒ። አቤት
ቴንኪው ቴዲ፣ በጣም ደስ ብሎኛል። ቴዲ ግን አንድ ሀሳብ መነሳት ያለበት ነገር ምንድን ነው መሰለ፣ አብይ አህመድን ብቻ ተጠያቂ ማድረግ ልክ ነው ብዬ አላምንም። ለምሳሌ ሁልጊዜ አሁን ሚዲያ በከፈተ ቁጥር ጨፍጫፊ 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 ካልክ አንተ በሄድክበት ኤሪያስ ምን እያረክ ነው? ዘሪቨርስ እኮ ነው እያረክ ያለው። የተቋቋሙት ተቋማት ላይ ወይም ደግሞ ያሉት ተቋማት ላይ ግን ሀሳቦችን እያያዝን ብንከራከር አብይን እኮ ለማስወረድ አንድ ቀን እኮ ያበቃል። አንድ ቀን እኮ በቂ እኮ ነው። ለምሳሌ ጋዜጠኛውንም እንትን ልውሰድልህ፣ ዶክተር ብርሃኑ ልውሰድልህ። ዶክተር ብርሃኑ 6 ስቴጆችን አልፎ እዚህ እንደመጣ እናውቃለን። እሱንም እንሰድባለን። ወደዚህ አገር ገብቶ በልቶ የወጣን ሁሉ እንሰድባለን። ሚዲያ ላይ የወጣውን እንሰድባለን። ሀሳብ ይዞ የመጣውን እንሰድባለን። ምሁሩን እንሰድባለን። ታዲያ አብይ አህመድ እኛን አምኖ እንዴት አድርጎ ነው ፍትሃዊ ነገር ሊያመጣ የሚችለው? አንዳንዴም እኮ እንደ ሰው እናስብ እንጂ። ለምሳሌ እኔ አሁን አንተም ጨፍጫፊን አንተ ጨፍጫፊ ነህ ማለት ይችላሉ፣ የአንዱም ግሩፕ አባል ስላልሆንኩ። አንተ ግን ጫካ ገብተህ የማይመለከተውን የሚመለከተውን ማግተህ ትምህርት እንዳይማር ምናምን ምናምን ብላ ብላ እያደረግ ሰንበዲን ደግሞ ጨፍጫፊ ማድረግ አትችልም። ገለልተኛ የሆኑ ሰዎች ተዉ አትጨፋጨፉ ብለን ብንቃወም፣ ለምሳሌ ቴዲ አሁን አንተም ጨፍጫፊን አንተም ጨፍጫፊን አንተ ገዳይና አንተ ገዳይነ ብትል ያምርብሃል። ጠመንጃ ግን ጫካ ላይ አስቀምጠ የሆነ ግሩፕ ላይ ሲኖር ገንዘብ እየላክ ሲኖር ሀሳብ እየሰጠ ሲኖር ለሱ ብቻ እያደላህ ሚዲያ አቋቁመ ከሆነ ግን አንተ ጨፍጫፊ ነህ ማለት አትችልም። አንተ ገዳይ ነህ ገለኸኛል ማለት አትችልም። ኦፍኮርስ ኢትዮጵያ ላይ እንደነገርኩ ቅድም ብዙ ችግሮች አሉ። እኔ እንደውም ከሱ ይልቅ ኢወርልድ ያነሳው የትግራይ ክልል ያሳስበኛል። አሁን አሸንፎ የሚመጣው አካል ፈለገም አልፈለገም ትግራይን ወደ ኢትዮጵያ መመለስ ግዴታው ነው። ጊዜ መስጠት አያስፈልግም። ለምንድን ነው ንፋስ የሚሰጠው? በቃ ተፈለገም አልተፈለገም እሽሩሩም ተደረገ በጉልበትም ይሁን ወደዚህ ወደ ማዕከላዊ ነገር መመለስ መቻል አለበት። ከዚህ አሁን ምርጫ ከተደረገባቸው በጥቂትም በውሸትም በእውነትም ከተደረገባቸው ውጪ ይሄኛው ጉዳይ ነው ሊያሳስበን የሚገባው። በነገራችን ላይ እኮ አሁን ያለው መንግስት በደቡብ በሶማሌ በአፋር በኦሮሚያ ክልል የሚያደርገው ምርጫ እኮ ስልጣን ያሰጠዋል። ምንም ወደዚህም ወደዛ የምንወስደው ነገር የለም። ምርጫ አልተደረገም ማለት እኮ እሴም የትግራይን ክልል አይነት ይዘት ነው ይዘህ የምትሄደው ማለት ነው። ያ ማለት ደግሞ ማን ይጎዳል የሚለውን ነገር ራስ መርምረው። አንዳንድ ጊዜ ለምን ቆም ብለን እኔ በጣም እኮ የሚገርመኝ ነገር የሰለጠነ ማህበረሰብ ውስጥ እየኖርን እኮ ላልተማረው ማህበረሰብ ራሱ እኮ ፍሪደም መስጠት አልቻልንም። ተገዶ የወጣው ማህበረሰብ እንኳን እኮ ሰላም ልንሰጠው አልቻልንም። ነጠላ ተሸፋፍና ወጣች። መንግስት ጥይት ደቅኖባት ነው። ታዲያ መንግስት ጥይት ደለቀነበት አካል እኮ እናቴ ሆይ ዲሞክራሲ እንደዚህ ነው፣ አንቺ ያረግሽው ነገር ልክ ነው፣ ነገ ደግሞ የተስተካከለ ነገር ይመጣል ብለህ አፕሪሼት ማድረግ ሲገባ እንደዚህ አድርገሽ በዚህ ወጥተሽ ብለህ እያሸማቀቅን ያለን። የተማረ ሰው ያልተማረ ማህበረሰብን ያገለግላል። የተማረ ማህበረሰብ የሰለጠነን ሀገር ይዞ ወዳልሰለጠነበት ማህበረሰብ መጥቶ ያገለግላል። አሁን ግርማ ሰይፉን በዚህ ናህል ደረጃ ማብጠልጠል ኦፍኮርስ ችግሮች ሊኖሩበት ይችላል፣ ግን ውስጥ ገብቶ ካልታገለ ታዲያ እኔ አሁን ብዙ ጊዜ ቴዲ ዲያቆን ዳንኤል ክብረትን ሲሰድቡት ይገርመኛል። የቤተክርስቲያን አካል ሆኖ የቤተክርስቲያን ሰው ሆኖ ዲያቆን ዳንኤል ክብረትን ሲሰድቡ እና ከቤተክርስቲያን ሰው ካልተወከለ ማን እንዲወከልላችሁ ፈልጋችሁ? በሚያነሳው ነገር ላይ መከራከር ያባት ነው። ጠቅላላ ግን ሰውየውን በቁሙ መስደብ ግን ጤነኝነት አይደለም። ለዚህ ነው እኮ አብይ አህመድም አንዴ በካልቾ አንዴ በቴስታ ያው ከሆነ ማለት ነው እውነትም ከሆነ እናንተ ተቀበሉት፣ ግን የሚያደርገው ማለት ነው እንዳታምኑም የሚያደርጋችሁ ግን ትክክለኛ ነገር ስታደርግ አብይ አህመድ እንደዚህ ሰርቷል፣ ይሄንን ደግሞ አጥፍቷል፣ በዚህ ላይ ነው መከራከር ያለብን ስትል እሱም ትረስት ያደረገህና ና እባክህ ይልሃል። ልክ መጀመሪያው ሰሞን እንደሆነው አሁን ግን ዊዝን ዴይ ዲክታተር ሆነ የምትለው ስራህ እኮ ነው። ስራዬ ነው ሰው እንዳያምነኝ የሚያደርገኝ። እኔ ግን አንድ ሰው የሚሰራውን ስራ ሳከብርለት መጥፎ ከሆነ ይሄ እኮ ልክ አይደለም ስለው ነው ሰው ሊያቀርበኝ የሚችለው። አሜሪካ ቁጭ ብለን ዜግነት ቀይረን ሁሉ ነገር ቀያይረን ማንመጣ ሰዎች 24 ሰዓት ጨፍጫፊ ብለን ስናወራ ታዲያ እንዴት አድርጎ ይችላል? እና ቴዲ በስተመጨረሻው አሁንም አተኩር የኢትዮጵያ ህዝቦች ሆይ አሁንም የሚያስፈልገን መተቻቸት አይደለም፣ ጥግ ጥጉን መጠላለዝ አይደለም። የሚያስፈልገን የወጣው ነገር ላይ ሀሳቡ ላይ መወያየት ነው የሚጠቅመን። ከዛ ውጭ ይሄ አሁን ያለው ነገር ይቀጥላል።
ያወራና የእንትን አካባቢ ስርዓት ጭኖብናል ይልሃል። እነሱ የሚጠሩበት ይሄ የብሔሩ ሰፈር ማለት ነው። ማንንም አያድንም እሱ። በብሔር ደረጃ ከሄድክ ኢትዮጵያ ውስጥ አሁን ማን የበላይ ማን የበታች እንደሆነ ይታወቃል። እሱም አይጠቅመንም። ሰፈር እየቀያየራችሁ ሜዳ እየቀያየራችሁ ብትጫወቱ ጎበዝ እስካልሆናችሁ ጭንቅላታችሁ ንጹህ እስካልሆነ ጭንቅላታችሁ የዳበረ እስካልሆነ ድረስ አታሸንፉ። ኦኬ ቴንክ ዩ ቴዲ ቴንክ ዩ። ሁላችሁንም አንድ ዙር የቀረሰው አለ። እንዲህ ያሉ መድረኮች ላይ በተለይ በፖለቲካ ውስጥ መቀጠል የምትፈልጉ ሰዎች ካላችሁ የመጀመሪያው ነገር ከህዝብ ጋር መተዋወቅ ነው። ለሁላችሁም ቤቴ ክፍት ነው። ለሁላችሁም ኢዚ ሰዎች ያደምጧቸዋል። እዚህ ስትመጡ እነዚህ አሁን ሲያወሩ እንደነበራችሁ እንዳደመጣችኋቸው ከሁሉንም ነው አመሰግነው። ስለ ጨዋነታችሁ እግዚአብሔር ያክብርልኝ። ከዩቲዩብ ላይ ከ500 በላይ ሰዎች ያደምጧቸዋል። ፌስቡክ ላይ ቲክቶክ ላይ ከ2000 በላይ ሰዎች ያደምጧቸዋል። አንዳችሁም አንዳቸውም አጸያፊ ንግግር ሲናገሩ አልሰማችሁም። ከልብ ነው ማመሰግነው። ይሄ መቀጠል አለበት። ነገም ከነገ ወዲያ መታችሁ ፖለቲካ ሀሳባችሁን መሸጥ ለምትፈልጉ ሰዎች በዚህ አውድ ነው። አስሎንጋስ እናንተ ትሁት እስኮናችሁ ጨዋ እስኮናችሁ በፖለቲካ ቋንቋ የምትገልጹ እስኮናችሁ ይሄ ቤታችሁ እንደሆነ ማወቅ አለባችሁ ለማለት ያህል ነው። ባኒን እናመሰግናለን። ኢወርልድ አውርቷል። አዲስ ታይምስ አውርቷል። አይ ቲንክ ተምር ናት መሰለኝ። ቴምር ለማውራት ሬዲ ነሽ? አዎ ሬዲ ነኝ። ሄዳ የደወላችሁ ሰዎች የደወለ ሰውዬ ማን ነበረ? እዚህ ጋር አስገባ ነበረ። ከደወሉ አስገባችኋል። አንድ ሰው ነበር የደወለው። እሺ የእናንተንም የስልክ አስተያየት እዚህ እያደመጣችሁ ነው። ጸጥ ብላችሁ እዚህ ስቴጅ ላይ ላሉ ሰዎች አንድ ስልክ መጥቷል። አንድ እስኪ ደግሞ ከሰፊው ማህበረሰብ ደግሞ እንቀበል። ጤና ይስጥልኝ። ሄሎ ይሰማል። እሺ በምናነሳው ጉዳይ ላይ ሀሳብ ለመስጠት ነው። እንደውም በጣም ትክክለኛውን ፖይንት ያነሳው አንተ ነህ። በዛ ነው እንደምገባች የፈለግኩት። አብዛኛ የሀገራችን ጉዳይ አንደኛ ኢንስቲትዩሽንን ባለመኖሩ ነው። ከኢህአዴግ ቀጥሎ ደግሞ አሁንም ያሉ ኢንስቲትዩሽኖችን እንያቸው። መጀመሪያ ጊዜ ብርቱካን ሚደቅሳ ነበሩ። አሁን እነማን ናቸው የተኳቸው? ዶክተር ዳንኤልን ማን የተካው? ትናንት የቱ ጋር የነበሩ ሰዎችን ነው አሁን ይዘናቸው የመጣ ነው። እንዲህ አይነቶቹ ነገሮች ለውጡን ወዴት ነው የሚወስዱት? ህብረተሰብ ውስጥ ለውጡ እንዴት አድርጎ እንዲመለከተው ያደርገዋል። ሁለተኛ ደግሞ አገራችን ራሱ ካለፉት ጊዜያቶች እየባሰበት ነው ወይስ እየተሻለ ነው የሄደው? ለምሳሌ በኢህአዴግ ጊዜ ቅድም ያልካቸው ነገሮች አልተደረጉ። እነዛ ነገር ባለመደረጋቸው አሁን ደግሞ ያለንበት ሁኔታ ወዴት ነው የሄደው? በኢህአዴግ ጊዜ ከነበረው ምርጫስ አሁን ያለው ምርጫው ነው የሚለው ምርጫው የተሻለ ነው ወይ? የተሻለ ነው የሚለው ምንድነው? ምርጫው በዛም ጊዜ የዲሞክራቲክ ምርጫ አልነበረም፣ አሁንም አይደለም። ግን አሁን ደግሞ የበለጠ ጭንቀት ውስጥ ችግር ውስጥ የሚከትበት ሁኔታ ውስጥ ነው ያለው። ወንድም አንተ ምን ይላል? ግዴለን በጸጋ እንቀበለዋለን። ማንም አሸነፈ ምንም አሸነፈ። እንደው እንደዚህ አይነት በዚህ እድሜ ያለ ሰው በእንደዚህ አይነት ወሬ ሲያወራ ያሳዝነኛል። እውነት ለመናገር እዚህ ጋር ቀርቦ እንዲህ የሚታወቅን ነገር የሚሻለው ለስርዓቱ እውነተኛውን ነገር እየነገር ነው የሚስተካከልበትን ነገር አገሪቷን አንፈልጋትም ወይ? አገሪቷን ወዴት እንድትሄድ ነው የምንፈልገው? ይሄ ነገር እኮ ቅድም እንዳልከው ሰላም አገር ውስጥ እስከተፈጠረ ድረስ ዲሞክራሲ ፈጥረን በሰላም ለሚታገሉ ሰፊ ሜዳ እስከተሰጣቸው ድረስ በዛ በኩል ያሉትን ወደዚህ ልታቀርባቸው አልችልም። ህብረተሰቡም እኮ ዲሞክራሲ ከመጣለትና የሚፈልገው መወከል ከቻለ እነሱን አይቀበላቸውም። ያሁን እኮ አማራ ክልል ያለው ፋኖ የት ነው የሚሄደው? ህብረተሰቡ እኮ ስለሚደብቀው ነው፣ ስለሚያምነው እኮ ነው ህብረተሰቡ እርዳታ ስላለው ነው እኮ የቆየው። ያ ደግሞ ለምንድን ነው?
ህብረተሰቡ ያገኘው ነገር አለ ማለት ነው። ይህንን ማመን አለብን። አላጋ ነው። ከምርጫው ይልቅ እንዴት ነው ተደራድሮ ይህን አገር ለሁሉ እኩል የሆነ ተፈጥሮ ተርበትን መንገድ በድርድር መመስረት ነው የሚሻለው። ኦኬ አመሰግናለሁ። ይህን ድል ስለስተኝ ታንኪዩ። እግዚአብሔር ያክብርልኝ። እሺ ቴንኪዩ። ቴምር እዚህ መሬት ላይ በስልክም ለሚደውሉ ሰዎች እድል መስጠት አለብን። እናንተን ብቻ የመስማት ግዴታ የለባቸውም። እናንተም እነሱ መስማት አለባችሁ። ቴምራችን 5 ደቂቃ አለሽ እህቴ። እሺ ቴንኪዩ። ቅድም እንትን ካልኩ ላይ ከታች ሰምተህ ሊሆን ይችላል ቴዲ። አንዳንድ ሰዎች ስሜን ሜንሽን እያደረጉ አሩሲ ላይ 37 ሰዎች 2 ቤተክርስቲያን ላይ ተገድለዋል እና ድምፅ ሁኑ እያሉ ነው። ያው እንግዲህ እኔ እንደዚህ አይነት የሚቀናበሩ ነገሮች በመንግስት እየተቀናበሩ እየተገደሉ እንደሆነ ነው ብዬ የሃይማኖት ጉዳይ ውስጥ አትግቡ። እስልምና ፕሮቴስታንትም ሙስሊምም እዚህ ክልክል ነው። እሺ ያው ድምፅ ሁኑ ስላሉ ነው ከታች። እንደዚህ አይነት ነገር ከተፈጠረ ራሳቸው የሃይማኖት አባቶች የሚያወጡትን መግለጫ እኔ ያነባለሁ ወይም ደግሞ ውስጥ አደረጋሉ። ችግር የለውም። ፖለቲከኞች አድራ ከዛ ወጡ። እሺ እሺ ቴዳ ምን አለ መሰለክ፣ ሰሞኑን አርበኛ ዘመነ ካሴ የአፋብን ሊቀመንበር የአማራ ፋኖ አፋብን ሊቀመንበር የአብይ ዘመን የሰው ልጆች ሁሉ አይተዋቸው የማያውቁ ነውሮች እና ጉዶች ያየንበት ዘመን ሆኗል አለ። ሰውየውም ጉድ፣ ስብስቡም ጉድ፣ ድርጊታቸውም ጉዶች ናቸው እና እነዚህን ጉዶች የኢትዮጵያ ሕዝብ አብረን ሆነን እንታገላቸው ብለዋል። እና ያው በዚሁ አጋጣሚ መልእክቱን ለኢትዮጵያ ሕዝብ ላስተላልፍ ብዬ ነው። ያው ብዙ ሰምቶታል እኔም መድረኩን እና የአብይ አህመድ ያው ጉዱ እንግዲህ በአማራ ክልል 95% ምርጫ ሳያካሄድ ትግራይ ክልል ሳይመረጥ ኦሮሚያ ክልልም ብዙ ቦታዎች ላይ በተለይ ወደ ወለጋ አካባቢ ላይ ምርጫ የለም። እንዴት አድርጎ ሀገሪቷን እንደሚያስተዳድራት ሳይመረጥ አናውቅም። እና ነገ ጧት አሁን አሸነፍኩ ብሎ ሊመጣ ነው። ያ እፍረት የሌለው ቅጥፈት የጨበራ ምርጫ ምናምን ነገር አድርጎ ማለት ነውና እኔ እዚህ የመጣችሁ አሁን አንዳንድ ካድሬዎች ሀገራችን መሪዋን መርጣለች ምናምን። አብይ አህመድ ኢትዮጵያ ሕዝብ መርጦት የነበረው መጀመሪያ ስልጣን ሲይዝ ከፍ ስትሉ ዝቅ ያሉ ሰዎችን ማየት አለባችሁ፣ እናንተም እነዛው ቦታ ላይ አንድ ቀን ዝቅ ልትሉ ስለምትችሉ እያለ በቃ ምን አይነት መሪ መጣልን፣ ስንሞት ኢትዮጵያ ስንኖር ኢትዮጵያዊ ምናምን እያለ ግን እሱ ኢትዮጵያ ትሆናላችሁ እያለ አፈርጋ እየቀላቀለ እሱ ዛፍ እየተከለ ህዝብን ደግሞ የሰው ነፍስን እያጠፋ ያው ህዝብን በአፍጢሙ እየተከለ የመራ 8 ዓመት ሲቆይ የመጀመሪያው መሪ ነው ብዬ ነው ማምነው። እኔ በታሪክ እንግዲህ በወያኔ ጊዜ ነው የተወለድኩት። ወያኔዎች በጣም ዲክታተሮች ክፎች ናቸው። እነሱም ግን እንደ አብይ አህመድ ዘመን ማህበረሰብ የተጨፈጨፈበት በጅምላ በተለይ የአማራ ማህበረሰብ በማንነቱ እየተመረጠ 3000-4000 ሰው አንድ ላይ በግሪደር የተቀበረበት ጊዜ ነውና ያው የሰው ዜጎች በማንነታቸው ተመርጠው ከተገደሉ መንግስት ማለት የዜጎችን መጠበቅ ነው፣ የዜጎችን ደህንነት። ያንን ማድረግ ስላልቻለ ነው እኛ በተደጋጋሚ መንግስት የለም ኢትዮጵያ ውስጥ ያው በጉልበት ነው ሀገሪቷን እያስተዳደረ ያለው የምንለው። አሁንም በጉልበት ሀገሪቷን ሊያስተዳድር ነው ማለት ነው። እንግዲህ ግን በቅርብ ጊዜ ኢትዮጵያኖች ሁላችሁም ያው የምታዩት ነገር ይኖራል። በፋኖ አመራሮችም በአርበኛ ዘመነ ካሴ የጥሪ እንትን ቀርቦላችኋል። የክተት ጥሪ ቀርቧል። በአጠቃላይ እንደ ሀገር ነው እና ምርጫው 95% አማራ ክልል ላይ ሳይመርጥ እኔ እንዴት አድርጎ መሪ ሊሆን እንደሚችል አላውቅም። እና ብዙዎቻችሁ እዚህ መታችሁ
አብይ አህመድ በቃ መሪያችንን መረጥን፣ ኢትዮጵያ መሪዋን መርጣለች ምናምን የዛሬ 8 ዓመት አካባቢ ነው አብይ አህመድ እንደ መሪ ተደርጎ የተመረጠው። ከዛ በኋላ እየተጭበረበረ ነው በአጠቃላይ እና አማራ ክልል ላይ ወደ ቀድም ተናግሬ ያለው 160 ወረዳዎች ላይ 140 ወረዳዎች ላይ ምርጫ አልተደረገም፣ ጦርነት ነበር። ስለዚህ ፋኖ ጥሪውን አቅርቧል። በጥሪው መሰረት መንገድ ዝጉ ተብሏል። መንገድ ተዘግቷል። ዛሬ ደግሞ መንገዱ መከፈት እንዳለበት ከዛሬ ጀምሮ መንገዱ መከፈት እንዳለበት አሁንም አርበኛ ዘመነ ካሴ ተናግሯልና ከጥይት በላይ ፍርሃት በየቀኑ ደጋግሞ እየገደለን ነውና ኢትዮጵያኖች አትፍሩ ብሏቸዋል አርበኛ ዘመነ ካሴ። ያላችሁን ሁሉ በእጃችሁ ላይ የያዛችሁትን ይዛችሁ ተሳተፉ፣ ተቀላቀሉ ትግላችን ብሏል። ቴንክ ዩ ቴዲዬ። እሺ ክብራትና ክብራን ስለነበረን ቆይታ ከልብ ነው ማመሰግነው። እግዚአብሔር ያክብርልኝ። በፍጹም መከባበር ላይ የተመሰረተ ጨዋ ውይይት አድርገናል። ነገ እገባለሁ፣ ነገ እናወራለን። ቴምር፣ ባኒ፣ ኢወርልድ፣ አዲስ ታይምስ እና አንተነ ነበሩ ለዛሬ። ሁላችሁንም እግዚአብሔር ያክብርልኝ፣ ጤና ይስጥልኝ። አመሰግናለን። ደህና ያሳድረን። አሜን 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 አሜን። ኢወርልዳችን